በጣም ጥሩ እና ግን ጥያቄ አንድ ጥያቄ አለ ዲያቆንዬ፣ አንድ ጥያቄ አለ ላንተ። እሺ እኔ ጥያቄ ምንድነው እናንተ ለምሳሌ እነዚህ ሰዎችም ሲሰግዱም በአካል ካጠገባቸው ላለ ሰው ነው። ለመላእክትም ሰላምታ ሲያቀርቡ አጠገባቸው ላለ ለተገለጠ መልአክ ነው። እናንተ ላልተገለጠ ካጠገባችሁ ለሌለ ተሰግዳላችሁና ይህንን ያደረገ በመጽሐፍ ቅዱስ ይኖራል ወይ ነው? እሺ በጣም ጥሩ። እኔ ይሄ መገለጥ አለመገለጥ የሚባለው ነገር ለክርስቲያኖች ሲነገር እኔ እውነቱን ልንገርና ያስቀኛል፣ ይገርመኛል። ለምሳሌ እስቲ ይሄንን ነው የማቴዎስ ወንጌል ምዕራፍ 18 ቁጥር 10 ላይ ከነዚህ ከታናሾቹ አንዱ እንዳትንቁ ተጠንቀቁ፣ መላእክቶቻቸው በሰማያት ዘወትር በሰማያት ያለውን የአባቴን ፊት ያሉ ላቸዋለን ይላል። እነዚህ የሚጠብቋቸው መላእክት የሚጠብቋቸው ሰዎች መላእክቶቹን በዓይን ያዩዋቸዋል? ላያቸው ይችላሉ፣ ላያቸው ይችላሉ። መኖራቸው ለመታወቁ መገለጥ ግዴታቸው ነው መላእክቶቹ? አይ የእግዚአብሔር ጋር መገኘት ብቻ ነው ሰው ግዴታ መሆን ያለበት። ሰው እግዚአብሔርን በሚፈሩ ሰዎች ሰው እግዚአብሔር ጋር መጣበቅ ብቻ ነው የሚጠበቀው። ከዛም በኋላ ማንን መልአክ እንደሚልክ አታውቀውም። ለምሳሌ እናንተ ለሚካኤልና ለገብርኤል ለምታውቋቸው ብቻ ነው የምትሰግዱት። አረ ደሱ በእናትህ ተው። እኔ ጠየቁ ጥያቄና አሁን መልስ እኔ ጠየቁ ጥያቄ ምንድነው? እነዚህ ጠባቂ መላእክት የሚጠብቋቸው ሰዎች በዓይናቸው ባያቸው እነዚህ መላእክት ያጠገባቸው አሉ ወይስ የሉም? ይኖራሉ። አሉ። በጣም ጥሩ ያዝልኝ። ይሄንን ልቀጥል። ዕብራውያን 11 ላይ እንዲህ የሚል ቃል አለ። ዕብራውያን 11 ላይ እሺ ኦኬ ዕብራውያን 12 ማለት ነው። ሶሪ እንግዲህ እነዚህን የሚያህሉ ምስክሮች እንደ ደመና በዙሪያችን ካሉልን ይላል አይደል? ደሱዋ ቶሎ መልስልኝ ስራ ስላለኝ። እሺ እነዚህ እንደ ደመና የከበቡ ምስክሮች እነማን ናቸው? የብሉይ ኪዳን አባቶችን ነው የሚጠቅሰው። በዙሪያችን ከበውናል። እነዛን ነው የብሉይ ኪዳን አባቶችን ነው የሚያየው። ሙሉ አውዱን እንደከፍ ብለሃል ነው። በዙሪያችን አሉ የብሉይ ኪዳን አባቶች። አዎ በምንድን ነው ያሉት? በዙሪያ ነው በምን እንደደረሱ አውዱን እናንበው። መጽሐፉን ስናነበው ራሱ ስለሚፈታ ከላይ ጀምሬ ላንብብልና ቁጥር 1 ላይ እኮ ነው ያነበብኩልህ። ከላይ የት ትሄዳለህ? ደሱ ከላይ እኮ ነው ያለው። ኦልሬዲ ቁጥር 1 ላይ ነው ያለው እኮ ነው። ወርታችን እንዴ እንግዲህ እነዚህን የሚያህሉ ምስክሮች ይላል። ቆይ እንጂ ደሱ ከላይ ብለህ ነበር እንዴ? ከላይ ካልከኝ ቁጥር 1 እሱ ነው። 11 ላይ መሄድ ያለብን ነው ማለት ምዕራፍ 11 ላይ እንዲህ ይላል። ቁጥር 38 ጀምሬ አንብብልህ። እሺ ዓለም አልተገባቸውምና ይላል። አሁን የሚያወራው ስለ ቅዱሳን ነው። ከላይ ስለታረዱ ስለሞቱ ስለምናምን ይናገርና ዓለም አልተገባቸውምና በምድረ በዳና በተራራ በዋሻና በምድር ጉድጓድ ተቅበዘበዙ። እነዚህ ሁሉ በእምነታቸው ተመስክሮላቸው ሳለ የተሰጠውን የተስፋ ቃል አላገኙም ነበርና ያለኛ ፍጹማን እንዳይሆኑ እግዚአብሔር አስቀድሞ ስለኛ አንዳች የሚበልጥን ነገር አስቀድሞ አይቶ ነበርና ይልና ይህንን ሐሳብ ነው የሚከተለው። እንግዲህ የሚለው ምዕራፍ 12 ቁጥር 11 ላይ ይህንኑ ሐሳብ ነው። እንግዲህ እነዚህን የሚያህል ይላል። እነዚህን ያላቸው ምንድነው? ከላይ የጠቀሳቸው ምዕራፍ 11 ላይ ያሉትን አባቶች ማለት ነው። እኔ ጠየቁ እኮ እንደ ደመና መክበብ ማለት ነው ያልኩ። የነዚህ ሰዎች አስተምሮ የነዚህ ሰዎች ህይወት እሱን ነው እየጠቀሰ ያለው። ከአውዱ በዙሪያችን ካሉልን ነው የሚለው። እንደ ደመና እነዚህን የሚያሉ ምስክሮች እንደ ደመና በዙሪያችን ካሉልን ነው የሚለው። እነዚህ ምስክሮች የተባሉት ይኸውልህ ምዕራፍ 11 ቁጥር 38 እና እስከ 40 ያለው የብሉይ ኪዳን አባቶች ናቸው ነው። እነዚያ ምክንያቱም ብዙ ነገሮች ለኛ ምኖች ናቸው። ደሱ እኔ እኮ እነማን ናቸው አይደለም ጥያቄ። እንደ ደመና በዙሪያችን አሉልን ማለት ነው። አሉ ነው አሉ። ይሄን እያወራ ያለው ስለ መገኘታቸው ነው አይደል? እያወራን ያለው በምንድን ነው የሚገኙት? በመንፈስ ነው የሚገኙት። በአካልማ በጣም ጥሩ መጣልኝ። ስለዚህ
በአካል ሳይሆን በመንፈስ ከኛ ጋር አለ አልከኝ አይደል? በጣም ጥሩ። እሺ ለምሳሌ በሰማይ ያለችው ቤተክርስቲያንና በምድር ያለችው የጌታ ቤተክርስቲያን አንድ ናት አይደለችም? እሺ ናት። ናት። በሰማይ ሩጫቸውን ያሉት በሩጫቸውን የጨረሱት በአጸደ ሥጋ ያሉትና እኛ ግን ሩጫ ያለ ነው በጌታ አካል ላይ ያለንን አይደለንም? ነን፣ አንድ ነን። በጣም ጥሩ። በዙሪያችን እነዛ ሩጫቸውን የጨረሱት አሉ ወይስ የሉም? አሉ። በአይናችን አይተን ያመን ነው? ተጽፎልን ያመን ነው። ተጽፎልን ያመን ነው። ያ ምን ማለት ያ ሐሳብን ሰብስብ ደስ ባ በዙሪያችን ለምሳሌ የነ እስጢፋኖስ እነ ጳውሎስ በዙሪያችን አሉ ወይስ የሉም? አሁን የተጻፈውን አንብበን ከነሱ ነው እንትን የተረዳን ነው የነሱን ትምህርት የነሱን እንትን ብለን። እሺ እኔ አሁንም የጠየቁ በዙሪያችንስ አሉ ወይስ የሉም ነው ያልኩት። አሉ። ምክንያቱም መጽሐፍ ቅዱስ ይኸውልህ ወደ ጻድቃን መንፈሶች ደርሳችኋል አይደለም የሚለው። እኛ እኮ ደርሰናል ኦልሬዲ። ጻድቃን መንፈሶች ጋራ ከአላፋት ጋራ አብረን ስብሰባ ሁሉ እንሰበሰባለን። እሺ በጣም ጥሩ። ስለዚህ ከነዚህ ከቅዱሳን ማህበር ጋራ ከትጉሃን ማህበር ጋራ ለክርስቶስ ምስክር ከሆኑት ጋራ የፊዚካል ሳይሆን መንፈሳዊ የሆነ መንፈሳዊ ዓለም የሆነ ኮሚኒኬሽን አለን፣ ህብረት አለን አይደል? እስካሁን ምንድነው እኛ በመንፈሳዊ የሆነ ህብረት አለ። ግን ያ ህብረት ያ ኮሚኒኬሽን እንዲህ ነው የሚል ኮሚኒኬሽን እስካሁን የተጻፈ የተገለጠ የለም። አለ፣ ምንም ችግር የለውም። አለ፣ አሳያለሁ እሱን። ምክንያቱም ሁላችንም በክርስቶስ አካል ላይ ያለን ክርስቲያኖች ሆነው በክርስቶስ ያመኑ የተጠመቁ ወደ አካሉ የተጨመሩ ወደ ክርስቲያን የተጨመሩ ብልቶች ሆነው በክርስቶስ ተጋጥሞ ሁሉም በዛ በአንዱ አካል ላይ ብዙ ብልቶች አሉ አይደል? ያ ልክ ነው። በጣም ጥሩ። እነዛ ብዙ ብልቶች በአንድነት መኖሪያቸው የክርስቶስ አካል ላይ ያቺ መንፈሳዊት ቤተክርስቲያን ያቺ የክርስቶስ የሆነችው ቤተክርስቲያን ላይ ነው የሚኖሩት። ሁሉም ማድራሻቸው እዛ ነው። ሩጫቸውን የጨርሱትንም ያልጨርሱትም አይደል? ልክ ነው። በጣም ጥሩ። ስለዚህ ያ ኮሚኒኬሽን አለን፣ ያ ህብረት አለን። አሁን መልሱን ልመልስልክ ነው። ለምሳሌ አንተ እሺ እንደው ለእግዚአብሔር ስትሰግድ እግዚአብሔርን ማየት መስፈርት አድርገህ ነው የሰገድከው? እግዚአብሔር መንፈስ ስለሆነ የሚሰግዱለትም በእውነትና በመንፈስ ነው የሚሰግዱለት ተብሎ ስለተጻፈ በዛ ነው የምሰግደው። በጣም ጥሩ። ስለዚህ እግዚአብሔር መንፈስ ነው፣ ተስማማን። ስለዚህ አየው እግዚአብሔርን ካላየው አልሰግድም አላልክም አይደል? እግዚአብሔር በሁሉ የሞላ ነው፣ መንፈስ ነው አይደል? ያ በጣም ጥሩ። እነዚህ ቅዱሳን ሩጫቸውን የጨረሱ ቅዱሳን በስጋ ከኛ ጋር ያሉ አይደሉም አይደል? በስጋ አይደሉም ያሉት አይደል? አሁን በመንፈሳዊ ዓለም በስጋ አይደሉም። በመንፈሳዊ ዓለም ያሉት ቢሆኑ በስጋ እኮ ሲሆኑ ያሬዲ ቅዱሳን በስጋ ሲሆኑ ምንድነው የምናረጋቸው? ሰላምታ ነው እኮ የምናቀርብላቸው። የተለየ ስግደት ሰላምታ ነው የምናቀርብላቸው። ከሞቱ በኋላ ምን ሊያደርግልህ ነው ሰላምታ የማቀርብለው? ወይም ከዚህ ከተለዩ ምን ያደርግላቸው ነው ሰላምታ ለነሱ? አንድ ደሱ የአክብሮ ስግደት የአክብሮ ሰላምታ ብለን እኮ እሱን ጨረስን ቅድም አይደል? ያ እሺ ቆይ እንደውም ጥሩ ነገር ላሳይ። እንደውም አንድ ነገር ትዝ አስባልከኝ። እስቲ የሐዋርያት ሥራ ምዕራፍ 16 ቁጥር 9 ላይ ትዝ ይል እንደሆነ ራእይም ለጳውሎስ በሌሊት ታየው፣ አንድ የመቄዶንያ ሰው ወደ መቄዶንያ ተሻገርና እርዳን እያለ ቆሞ ሲለምነው ነበር ይላል። እሺ አጠገቡ ነበረ ጳውሎስ? ሰውየው አጠገብ ነበር? ራእይ ነው ብራዘር፣ ራእይ ነው። ኧረ እኔ ምንድነው አላልኩም። እኔ ስለሚጠይቀው አጠገቡ ነበር እያልክ። ራእይ እኮ እንደዚህ ያለ ራእይ አንደኛ የትምህርት መመስረቻ አይሆንም። ሁለተኛ ይሄ ሰው ጳውሎስን ሲለምነው ጳውሎስ አጠገቡ በአይኑ እያየው ነበር። የጳውሎስን በራእይ ነው ራእይ እኮ ነው ይላል፣ በራእይ ይላል። ኧረ እኔ የጠየኩት እሱን አይደለም። ወይስ ሰውየው በራእይ ነው የሚለምነው ወይስ በራእይ ነው ጳውሎስ ነው? መዝሙረ ራእይ ዮሐንስን ስታየው አልነበረ እንዴ? አትስገድ የሚለውን በምን ነበር ያየው? መጽሐፉ የሚለውን እናንብበው። እኔ አይደለሁም የምለው መጽሐፉ ደሱዋ። እኔ ጠየቅኩ ጳውሎስ በምን አየ አይደለም የጠየቅኩ። ጳውሎስን ሲለምን የነበረው ሰው
ጳውሎስን በአይኑ እያየው ነበር ወይ? በስጋ እያየው ነበር ወይ? ኧረ አይደለም። ይኸውልህ ወንድምዬ ጳውሎስን ሰውየው አልለመነውም። ጳውሎስ ነው ራእይ ላሳየህ። ቆይ አንዴ፣ እንደዚህማ ከሆነ ላሳይ እናንብበው። ራእይም ለጳውሎስ በሌሊት ታየው። ለማን ታየ? ለጳውሎስ ታየው። ምንም ችግር የለም። ከዛ አንድ የመቄዶንያ ሰው ወደ መቄዶንያ ተሻገርና እርዳን እያለ ቆሞ ሲለምነው ነበር ይላል። እሺ ማን ነው ሲለምን የነበረው? ጌታ ስጨርስ መልስልኝ። አይደለም ጌታ ነው እየቀለድክ አይደለም ማለት ችግር የለውም። ችግር የለውም። ይሄ ራእይ ነው። ጳውሎስ ወደዛ መሄድ አልፈለገም ነበርና መንፈስ ቅዱስ ወደዛ ሄዶ እንዲያገለግላቸው በራእይ የሆነ ሰውዬ አስመስሎ እየጮኸ አንዴ እና ታዲያ ሰው አስመስሎ ይሄ የመቄዶንያ ሰው አይደለም? ተኪያ ሰው አይደለም? ሪል ሰው ነው። ታዲያ የመቄዶንያ ሰው ያለ ይኸው የመቄዶንያ ሰው እኮ አለ እና ሪል ሰው ነው። አዎ የመቄዶንያ ሰው እኮ አለ። ይኸው ስፔሲፊክ ተጠቀሰለት። ኧረ በእግዚአብሔር ራእይ ነው እንዴ? ምን ዋልጋ? ይሄ የመቄዶንያ ሰው አይደለም እንዴ? ራእይ ይኸውልህ፣ ለምሳሌ የመቄዶንያ ሰው የሚባል ራእይ አለ። ደሱ የመቄዶንያ ሰው የሚባል ራእይ የመቄዶንያ ሰው እኔ በዚህ እኔ ሚስት አደርጋለሁ ብዬ አላስብም። እንዳቆን ችግር የለውም። ደሱ ችግር የለውም። የተረጎመ እስኪ አባታ ደሱ ኧረ የራስን አዲሱን እኔ ትርጉም አመጣልሃለሁ። ችግር የለውም። በቃ አይ ለአንተ ልቀበለው፣ እኔ አትቀበለኝ። ቆይ ለአንተ ልቀበል ብሎ ነገርማ የለም። አንድ የመቄዶንያ ሰው መቄዶንያ ምንድን ናት? ስፍራ ቦታ ናት አይደል? የመቄዶንያ ሰው ማለት ይሄ መቄዶንያ ውስጥ የሌለ ሰው ማለት ነው። ይኸውልህ ዲያቆንዬ ቁጥር እስከ 10 ድረስ ብታነበው ትርጉሙን ታገኘዋለህ። እኔ እሱን አልጠየኩም እባክህ ደሱ። የጠየቁ የመቄዶንያ ሰው ማለት ሰው አይደለም እኮ አልከኝ። አንዴ ላንብብልህና ራእዩን ግልጽ ላድርግልህ እንዴት እንደሚተረጎም። እኔ ስለ ራእዩ አይደለም የጠየቁ ስለሚለምነው ሰው ነው የጠየቁ ያለሁት። ያ የለመነው ሰው ራእይ አስመስሎ ነው ራእይ ነው እያልኩ ነው። በመጽሐፍ ቅዱስ አገር ጠቅሶ አስመስሎ ይባላል። አዎ ይመስላል። ኧረ ተው እሺ ማስረጃ ስጠኝ። እሺ አዳምጠኝ ላንብብልህ እዚሁ። ራእይ ለጳውሎስ በሌሊት ታየው። ለማን ነው ራእይ የታየው? ለጳውሎስ። በየት? በሌሊት። አንድ የመቄዶንያ ሰው ወደ መቄዶንያ ተሻገርና እርዳን እያለ ቆሞ ሲለምን ነበረ። ምን ያየው? ራእይ ያየው ማለት ነው። ምንድን ነው ያየው? በኋላ ቀስ እያልክ ደሱ ቀስ እያልክ ምንድን ነው ያየው? አንዴ ቀስ እያልክ ምንድን ነው ያየው? ወደ መቄዶንያም ተሻገርና እርዳን እያለ ማን ነው እንደዛ እያለ የሚለምነው? ማን ነው እንደዛ የሚለምነው? ያ የመቄዶንያው ሰው። በጣም ጥሩ ያስምርልኝ። የመቄዶንያ ሰው አልከኝ አይደል? አዳም ይሄ የመቄዶንያ ሰው ጨርሰው በጌታ አንዴ ቆይ ተጨርሰው ደሱ። ይሄ የመቄዶንያ ሰው መቄዶንያ የሚኖር በአካል ያለ ሰው ነው ወይስ አይደለም? አይደለም። ዝም ብሎ ምናብ ነው? ኢማጂኔሽን ነው። ስለዚህ ይሄ በስጋና በደም ያለ ሰው አይደለም። ላሳየህ። ወደ መቄዶንያም ተሻገርና እርዳን እያለ ቆሞ ሲለምን ነበረ። ራእዩንም ካየ በኋላ ይላል። ማን ነው ካየ በኋላ? ጳውሎስ። ወዲያውኑ ወደ መቄዶንያ ልንወጣ ፈለግን ይላል። ለምን? ወንጌልን እንሰብክላቸው ዘንድ እግዚአብሔር እንደጠራን መስሎናልና። አየው ምን ብሎናል? መስሎናልና። ምን ማለት ነው መስሎናል ማለት? መስሎናልና የራእዩ ትርጉም ራእዩ ሲተረጎም በመቄዶንያ ሰዎች መካከል ሂደህ ወንጌልን ስበክ የሚል ነው እንጂ አንድ ስለዚህ የመቄዶንያ ሰው የሚባል ዳቆን ደሱ ቆይ ይሄን አትሳተዋ። ይኸውልህ አንዴ ቆይ በመጽሐፍ ቅዱስ የዚህ ሀገር ሰው ተብሎ የሰው ያልሆነ ስጠኝ ማስረጃ። ምክንያቱም ይኸውልህ እዚህ ጋር ስፔሲፊክሊ አንዴ ስማኝ ቆይ ስፔሲፊክሊ የመቄዶንያ ሰው ተብሎ ቦታ ተጠቅሶ የዛ ቦታ ደግሞ የሚኖር ሰው ተብሎ ደግሞ ተጠቅሷል። በመጽሐፍ ቅዱስ ቦታ ተጠቅሶ የቦታው ደግሞ ተወላጅ ወይም ቦታው ላይ የሚኖር የዚህ ሰው ተብሎ ተጠቅሶ አይ ሰው አይደለም ያልክበት እንደዚህ አይነት ራእይ እኔ ለመጀመሪያ ጊዜ ካንተ ሰማው። ማስረጃ ስጠኝ። እንግዲህ ይኸውልህ እኔ መቄዶንያ ላይ አንድ የሚታወቅ ሰውዬ ቆሞ ጳውሎስን ሲጠራው ሰማ የሚል ትምህርት እኔ በዚህ ትምህርት አልመሰርትም
አላምንምም እንደዚህ ያለ ነገርም ክፍሉ ስለማይል። ነገር ግን ይሄ ክፍል አንተ በተረጎምከው ደግሞ የሚተረጉም ሰው ካለ እስኪን የልቀበልህ የሆነ ሰውዬ ቁሞ የመቄዶንያ ሪል የሆነ ስም ሰውዬ ከሆነ እሱን አውጣና አሳይል። እሺ ቅዱስ ዮሐንስ አፈወርቅ ይለዋል። በነገራችን ላይ ትክክለኛ ሰው ነው ይላል። ትክክለኛ ሪል ሰው ነው የሚለው ትክክለኛ ሰው ነው። ሰው ነው ጳውሎስ እኮ ትክክለኛ ሰው እንደሆነ ይኸውልህ። አሁን ይኸው ላሳየ አዲሱ መደበኛ ትርጉም ምን እንደሚያስቀምጠው ላሳየ። የአንተው መጽሐፍ አዲሱ መደበኛ ትርጉም 16:9 ሲፈታው በራእይልና እግዚአብሔር ምሪትን ከሚሰጥባቸው መንገዶች አንዱ ነው። ምን ከሚሰጥባቸው? ምሪትን ወይም መግለጥን ከሚሰጥባቸው። በራእይ ምሪትን ያ ችግር የለውም። ራእይ እኮ እውነት ነው እኮ። ራእይ ሆኖ ውሸት አለ እንዴ? ደሱ ራእይ ሆኖ ውሸት አለ? ከእግዚአብሔር ዘንድ የመጣ መገለጥ ሰውየው ነው የፈለኩት። ኧረ ቀጥልሽ። ደሱ ቆይ ራእይ ሆኖ ውሸት አለ ወይ? አለ? ከማን አንፃር ራእይ? እግዚአብሔር መንፈስ ቅዱስ የሚገልጥላቸው ለወዳጆቹ ለቅዱሳኑ ውሸት ነው? አይሆንም። በቃ ስለዚህ ራእይ ማለት እኮ እንደም እውነት ማለት እኮ ነው። ለምሳሌ 7 ቀንዶች ያለው ያላል አይደለ? እንደዚህ ያለው ራእይ ያለው ያንን ቀጥታውን 7 ቀንድ አድርጋ አትተረጉምም። ኖ እሱ የራሱ ትርጉም አለው። ዳንኤል ላይ ስትሄድ አሁን በዘመናት የሸመገለ አንዲት ሰውዬ ታያለህ አይደል? እንዳያጋቡ ታያለህ። እሱ እንዳያጋቡ ደሱ ምንም ችግር እንዳያጋቡ ከሆነማ ይሄንን እንዳያጋቡ ሰዳ ታዲያ እንዳያጋቡ ሰው ወስዶ እኮ እዚህ ጋር መጣለ እኮ ምን ብሎ አመጣለ? ይኸው እግዚአብሔር ምሪትን ከሚሰጥባቸው መንገዶች አንዱ ነው። ምን ራእይ ምንም እሱ ጥርጥር የለውም። የመቄዶንያ ሰው ይላል በ148 ይኸው አቅከ ይላል ዓመት በፊት መቄዶንያ የሮማውያን አውራጃ ሆነች። አንዳንዶች እንደሚሉት ይላል ይህ ሰው ይላል አየው ይህ ሰው አይታይም። እንደው እስኪ አይታይም ግን ለኔ አይታይም። ቆይ እንዲታይ ላርጓ። ቆይ ችግር የለውም ዙም ላርግለት። ዋናውንም አሳየዋለሁ አለ። አረ ችግር የለውም ቆይ ዙም ላርግለት። እሺ ላዙምልህ አንዴ ቆይ። ያው በነገራችን ላይ እኛ እንትኑንም እያወቅህ ይሄ ታችኛው አንድ እኔ የሚተረኩ ቅድም መስፈኔ ማንቀበልም እያወቅህ ያዲ አንድ ማስታወቂያ ነገር ዙም እያደረገልህ ማስታወቂያ ነገር እዚህ ያላችሁ 800 ሰዎች ቅድም ያሬዶ እያስተማረ እንግዲህ ላይቡ ተቋርጦበታል። ቤቱ ውስጥ ገብታችሁ ኮፕሊንግ አድርጉለት። ኦርቶዶክሳውያን እያያችሁ አይደለም የሚያስተምረው ትምህርት አሜዚንግ ለኔ ራሱ በጣም እየደነቀኝ ነውና ቤቱ ገብታችሁ ኮፕሊንግ አድርጉለት። ቤቱ ገብታችሁ እሺ ኦርቶዶክሳውያን አሁን 20 ጊዜ ኮፕሊንግ አደረኩኝ ብላችሁ እዚህ ጋር ኮሜንት ላይ ንገሩኝ። ቀጥል መዝሙርዬ። እሺ ይሄው ደሱ ዋም ይላል። ያው አሁን ለነገሩ አንቀበለውም ብለሃል ግን እሺ ላንብብልህ። የራሱ ያው የፕሮቴስታንት መጽሐፍ ቅዱስ ስለሆነ ምን ብሎ እንደሚፈታው እኔው ነው። እሺ አንዳንዶች እንደሚሉት ይህ ሰው ሉቃስ ስለመሆኑ ምንም ፍንጭ የለም። ይሁን እንጂ ሉቃስ ከዚህ ቡድን ጋር የተቀላቀለው በዚህ ጊዜ ነበር ይላል። አየው ራሱ አዲሱ መደበኛ ትርጉም የትኛው ሉቃስ? እኔ ምን አውቃለሁ? አዲሱ መደበኛ ትርጉም ካስቀመጠልን እኮ ነው። እኔ ምን አውቃለሁ? ደሱ ይሄ እኮ እኔ መጽሐፍ አይደለም ደሱ ያንተ መጽሐፍ ራሱ አንድ ስማኝ ደስ ይላል። አንዳንዶች አልክና ሉቃስ አልክ ደግሞ ሉቃስን እኔ ፓርለም ያውቁት ያንተ አባቶች ነው ያሉት ደሱ። ይሄ የፕሮቴስታንት አባቶች የኔ አባቶች አይደሉም። የኔ አባቶች ሳይሆን ይኸውልህ የመጽሐፍ ቅዱስ ምሁራን ሐሳባቸውን ያስቀመጡት ነው። ስለዚህ አትቀበለውም አይደል? ይኸውልህ ሐሳባቸውን የመቀበልም ያለ መቀበልም አትቀበልም ወይስ ትቀበላለህ? ሌላ ደግሞ ትርጉም ምን ብዬ ነው ትቀበላለህ አትቀበለውም? እንደዚህ ያሉ ይኸውልህ እኔ ትክክለኛ ከሆኑ አሁን ይሄን ዮሐንስ ሉቃስ ይሆናል የሚል እዚህ ክፍል ላይ የለም። ኧረ እባክህ ነው የጠየቅኩ ደሱ አላወራም። ሰው ነው የሚለው ይህ ሰው ነው የሚለው ሰው ብሎ ነው ይሁን እንጂ ነው የሚለው ይህ ሰው ሉቃስ ስለመሆኑ ይላል። ኖ ይህ ሰው ሉቃስ ይላል መጽሐፉ። ደሱ አንዴ ስማኝ እባክህ። ሰው በመሆኑ ይስማማሉ። ማንነቱን ነው እርግጠኛ ያልሆኑት። ኦኬ ሉቃስ ነው ያለው ማለት ነው። ይስማማሉ። እኔ ምን አውቃለሁ? ከተምተዋል። ኧረ እባክህ ደሱ እኔን ተውኝ። ይሄ እኮ የኔ መጽሐፍ አይደለም ያንተ መጽሐፍ ነው።
በቃ ካላደለ ተወሱን እኔም ለምንድን ነው የምትቀበለው? የአንተ መጽሐፍ በእጅ የምትይዘው መጽሐፍ የምትቀበለው መጽሐፍ አንድ የደሱ ፕሌስ ሰው ብሎ መረጃ ያለ አንተ የራስህ የምታውቀው መረጃ አለ። አንድ የደሱ በእጅ ያለውን መጽሐፍ እንዴት አድርገህ እንደምታየው ማወቅ ፈልጌ ነው። ሰው ብሎ ነው ሰው ነው የፈቱት ሰው ነው ብለዋል። እኔ የምቀበለው ላይ ያለውን ዋና መጽሐፍ ነው። ደሱ እንኳን አንተ እኛ እንኳን ግልጽ እየሆነልን እኔ ያሬዶ ያስተማረውን ድጋሚ ልነግርህ እችላለሁ። ገብቶኝ ተረድቼ ማለት ነው። እንዴ እየነገረ ነው። አዳምጠው፣ አፉ ላይ አትቀመጥበት። ከነገረ በኋላ ሲጠያቂው ሲጨርስ አንተ ደግሞ ሀሳብህን ስጥ። ቃል በቃል ኦኬ። እኔ አሁን ደሱ ተቀበለው አትቀበለው ፎርስ እያረኩም አይደለም፣ ግን ይሄ መጽሐፍ የፕሮቴስታንቶች መጽሐፍ ነው። የማጥኛ ከኛ ማጥኛ ጽሁፉ የመጣ ነው። ማጥኛ ጽሁፉ ደግሞ ማብራሪያ ነው፣ ትርጓሜ ነው። የዛ ክፍል ትርጉም ነው። እዛ ክፍል ትርጉም ላይ ሰው በሚለው ይስማማሉ። አይተው ከሆነ ሰው ይለዋል፣ ግን ማንነቱ ነው ግራ የገባቸው። ኦኬ ይህ ሰው ብሎ ነው ግን የሚጀምረው። አንተ ሰው አይደለም ትላለህ። እነዚህ ደግሞ ሊቃውንቶች ደግሞ በፕሮቴስታንት ያሉት ደግሞ ሰው ነው ብሎ ይፈቱታል። አልቀበልም መብትክ ነው፣ እሱ ያንተ ምርጫ ነው። ሌላ ግን አባቶች እንዴት እንደተረጎሙት እንየው። ካቴና ባይብል ትጠቀማለህ አይደል? ብዙ ጊዜ ደስዋ ደሱ አረ ደሱ ሚዩት ነህ። ደሳለኝ ሚዩት ነህ። ደሱ ሚዩት ነህ። በዚህ አጋጣሚ 100 ጊዜ 50 ጊዜ እያደረጋችሁ ያላችሁ የያሬዶን ቤት እያደረጋችሁ ያላችሁ ሰዎች ቴንኪው፣ እግዚአብሔር ያክብራችሁ። በጣም ነው የማመሰግነው። ጎበዞች ቴንኪው። መምህራኖቻችንን በዚህ ነው መደገፍ ሰፖርት ማድረግ ያለብን። በዚህ ቀላል እኮ ነው። ኮፒ ሊንክ እያደረግን ትምህርታቸው እንዳይቋረጥ አይታችኋል። እንግዲህ ምን አይነት ቅንጅት እያደረጉ እንግዲህ መምህር ዘማርያም ወርቅና ዲያቆን ያሬዶ እንዴት እያስተማሩ እንዳለ እያያችሁ። ስለዚህ ጀስት ይሄ ትምህርት እንዳይቋረጥ ምንም አይነት ነገር ፑሽ እንዳይደረግ የመዝሙር ያሬድን ቤት ዋናው አካውንቱ ላይ ገብታችሁ ኮፒ ሊንክ ይደረጋል። ያቺ ሰማያዊ መደብ አለች። ኮፒ ሊንክ ታደርጉ ስትሪንግዙ አሪፍ ነው የሚሆነው። ገባችሁ? ስትሪንግዙ አሪፍ ነው የሚሆነው። እንደዛ አድርጉ። የምታደርጉ ሰዎች ቴንኪው፣ ማርያምን ቴንኪው። እሺ ደሜዋ እግዚአብሔር ይስጥልን፣ እናመሰግናለን። እሺ ደሱ እዚሁ ባይብል ሀብ ላይ ደስ የሚለው ነገር የሁሉንም ያሳይሃል ትርጓሜዎች እና እንግዲህ የምትቀበለውን አንተ እንደዛ ብሎ የፈታል አባት ካለ እንግዲህ ተሳየኛለህ። ሰው አይደለም ብሎ ይፈታል። እሺ ግን እንየው። እሺ መቄዶንያ እሺ ያው ይሄ ጂኦግራፊካል እንትኑ ነው። ያው የመቄዶን የሚለውን እየፈታው ነው። ኦኬ እና የጂኦግራፊካል አቀማመጡን ያስቀምጣል። መቄዶንያ ማለት እንደዚህ ናት እያለ ትክክለኛ ሀገሪቷ ይናገራል። ኦኬ ሀገሪቷ እንዲህ ናት። ሲቲስ ሰች አስ ፊሊፒ፣ ቴሳሎኒያ፣ ቤራሳት የሚባሉ ሀገሯ ጋራ ችግር የለም። አንዴ ምክንያቱም እስከነጭራሹ አንዴ ደሱ እስከነጭራሹ መቄዶንያ የሚለውን ሰው የሚለውም ራእይ ነው እንጂ ሪል ነገር አይደለም ስላልክ ነው። ኦኬ ራእይ ነው እንጂ እንደሱ አላልኩም። ልመልስ ድጋሚ ችግር የለውም። ልመልስ ችግር የለውም። ከእኔ ከተሳሳቱ ታርመኛለህ። ችግር የለውም። አንድ ሰው እሺ መቄዶንያ የሚለው ትክክለኛ የሀገር ስም ነው? የትክክለኛ ስፍራ ነው ወይስ አይደለም? በዚህ ክፍል ላይ ትክክለኛ ስፍራ ነው። ትክክለኛ ስፍራ ነው። ትክክለኛ ስፍራ ማለት መሬት ላይ ያለ ስፍራ ነው ወይስ አይደለም? ያ መሬት ላይ ያለ ስፍራ በካርታ የተረጋገጠ። በጣም ጥሩ። ስለዚህ መቄዶንያ ሲል አገሪቷን ሪፈር ለምሳሌ ኢትዮጵያ ሲል የኢትዮጵያ ሰው ሲል አገሪቷን ሪፈር እያደረገ ነው አይደል? ያ ልክ ነው። ፊዚካሊ ያለችውን ሀገር አይደል? ያ ፊዚካሊ የሆነው ነው። በጣም ጥሩ። ይሄ ትክክለኛ ፊዚካሊ መሬት ላይ ያለው ሀገር ነው አልከኝ። ሰው የሚለው ግን ሰው አይደለም ነው አንተ ሎጂክ አይደል? አሁን ሙግት
አሁን ራእይ ስለሆነ አውዱ የሚያወራው እኔ ሰው የሚለው የሚያሳየው ሰው የሚያሳየው ጩኸትን የሚያሳይ ነው። እኔ አሁን አንድ ሰው ወንጌል ስበከን እያለ ወደዛ ሀገር እንዲመጣ የሚያሳይ ነው እንጂ ሪል የሆነ ከሌ የሚባል ሰው አሁን ሉቃስ ነው ያልከው ቅድም ሉቃስ የሚባል ሰው ነው እንጂ እኔ እሱን አባቶች ናቸው አሉት። እኔ አይደለሁም ያልኩት። እሱን የፕሮቴስታንት አባቶች ነው ያሉት። እነሱን ጠይቃቸው። ነገራችን እኔ ዋናው አባቴ ጳውሎስ ነው፣ ዋናው አባቴ ጴጥሮስ ነው። እኔ እንግዲህ የማጥኛ ጽሑፍ አዘጋጅተውልሃል። እኔ ምን ላድርግ? ይሄ ነው ትርጉሙ ብለው አስቀምጠውልሃል። ግን እናንበው፣ ችግር የለውም። እሺ ጎድ እሺ ኢንትሪ ኦፍ መቄዶኒያ ይላል እዛው ላይ ያለው ነው። እሺ መሳይ ስክሪፕቸር ኢንትሮዲዩስስ ዘ ኢንዲቪጁዋል መቄዶኒያን ይለዋል ስትሮንግ ወርዱ at a decisive moment in salvation history. While in Taros, Paul had a vision of a man of Macedonia standing and pleading with him. ምን ይለዋል? የመቄዶኒያ ሰው ማን ነው የሚለው? የመቄዶኒያ ሰው እሱ እንዳለ የመጣው ጳውሎስን አንድ ቀን ያነበብኩልስ እየሩክ ስለሆነ ቆሞ ሲለምነው የመጽሐፍ ቅዱስ ነው። እሱ ተመሳሳይ ነው። ለፎቶ አንዴ እሺ ልጨርስልህ ፕሊዝ። እሺ the visionary man of Macedonia catalyzed Paul's second missionary journey into Europe. Gaius and Aristarchus, Paul traveling companion from Macedonia ይሏል። ቋንዴ ትርጉሙን ላውጣ። Okay. Right, theological legacy in church history forms ቋንዴ ትርጓሜውን ላውጣ። እሺ ደሱ ችግር የለም ብሮ። እሺ አንዴ ቆይ በአንድ ጊዜ ስልኬን ይዤ እያወራሁ ነው፣ ይቅር በለኝ። እሺ ሶን አክት 16:9 እሺ ዋዳ 16 ይላል። እሺ when we consider Act 69, we find a powerful moment in the New Testament where communication from God leads to direction and purpose. This verse takes us into the heart of a vision experienced by Paul, one of the greatest missionaries of the early church. The vision was not merely a dream. The vision was not merely a dream. It carried a significant request from a man in Macedonia seeking help. It highlights how God guides his servants towards his purposes, even in moments of uncertainty. Paul and his companion had been exploring various regions for opportunities to share the gospel, but were solely directed to the area of Macedonia through this divine vision. The vision was not merely a dream. እስካሁን እኮ ያወራውን እንዳለ ነው የምታወራው ያለው። ምንም አንዴ ደሱዋ እየተረጎምክልኝ ሂድ ፕሊዝ። The vision was not merely a dream. ምን ማለት ነው? በህልም አይደለም ነው እንትሉ ህልም ብቻ አይደለም ነው። ራእዩ ህልም ብቻ አይደለም። እሺ It carried a significant request ይላል። It carried a significant request from a man. It carried a significant request and this man. It carried a significant request from a man in Macedonia. ተርጉሞ እስቲ። የመቄዶንያ ሰው የሚጠይቀው ጥያቄ It carried a significant request ማለት ያ የያዘው ራእይ በጣም አስፈላጊ በጣም ሲግኒፊካንት የሆነ ነው። ከምን የመጣ ይላል ጥያቄው? ሪኩዌስት ፍሮም ከማን ነው የሚለው? ልክ ነው። ከማን? a man in Macedonia። አሁን ልክ ነን። እስካሁን አንድ አይነት። በጣም ጥሩ። ስለዚህ በመቄዶንያ የሚኖር ሰው የሚለውን ትርጉም ተስማማለህ ወይስ አትስማማም? ሰው እኮ የሚለው መጽሐፍ እዚህ እኮ መምጣት አያስፈልግም። መጽሐፍ ቅዱስ እኮ ሰው እያለ አይደለ? የተለየ ታሳየኝ አይደል ያመጣው?
የመቄዶንያ ሰው በመቄዶንያ የሚኖር ሰው እያለ ሰው አይደለም ያልከኝ መጽሐፍ ቅዱስም እኮ የመቄዶንያ ሰው ነው ያለው አይደለ? ይሄ የመቄዶንያ ሰው ሉቃስ ነው ብለው ትርጉሙም ሰው ነው እንጂ የሚለው ሰው አይደለም አይልም እንዴ? መጽሐፍም እኮ ሰው ነው የሚለው እኮ ራእዩ በሰው ነው የተገለጠው። ታዲያ አንተ ሰው አይደለም እኮ እያልክ ነው። ራእይ እኮ በሰው የተገለጠ ነው። ለምሳሌ እንደዚህ ሰው አየው እንደዚህ እንትን አየው ሲባል ሪሊያ ሰው ነው ማለት አይደለም። ራእይ ስለሆነ በሰው የተገለጠ ነው እንጂ የመቄዶንያ ሰው ተብሎ ደሱ የሚባል ሰው አይደለም ነው እያልኩ ያለሁት እኔ። ደሱ ለምሳሌ የኢትዮጵያ ሰው እንደ ቆርኔሌዎስ አይደለም። አንዴ ስማኝ፣ የኢትዮጵያ ሰው ተብሎ ሲጠቀስ የኢትዮጵያ ሰው ከተባለ በመጽሐፍ ቅዱስ ነው እየተነገረለት። የኢትዮጵያ ሰው ተብሎ የኢትዮጵያ ሰው ያልሆነ ነው የሚሆነው? ሰው ያልሆነ ነው። አሁን ራእይ ስለሆነ አሁን በኢትዮጵያ ለምሳሌ አንድ የኢትዮጵያ ሰው በመጽሐፍ ቅዱስ ስጠኝ፣ በቃ ጳውሎስን በመጽሐፍ ቅዱስ ስጠኝ ደሱ ፕሊዝ። እስቲ በመጽሐፍ ቅዱስ አገርና ቦታ ተጠቅሶ ሰው ያልሆነ ስጠኝ። ለምሳሌ አዳምጠኝ። ኢትዮጵያ እጆቿን ወደ እግዚአብሔር ተዘረጋለች ይላል አይደል? እኔ ስለ ሰው ነው የጠየቁ ፕሊዝ። እኔ ስለ ሰው ነው የጠየቁ። አገርና ሰው ተብሎ ስለ ሰው አይደል እያወራን ያለው? አገርና ሰው ተብሎ ነው ያልኩ ፕሊዝ። አገር ተጠቅሶ የዛ ሰው ደግሞ አገሩ ተጠቅሶ ሰው ያልሆነ አሳየኝ ያልኩት። አገሩ ተጠቅሶ ሰው ያልሆነ እንደሱ የሚባል እስካሁን የተጻፈ እኔ እስካሁን ትላላገኘውም። ግን ታዲያ ከየት አምጥተህ ነው የተረጎምከው? እንደዚህ እስቲ ሰው አይደለም ብሎ የተረጎመ ነው ማን የተረጎመ ያለው እንጂ እኔማ መጽሐፉ የሚለውን ቃል በቃል ነው ዳቆን። ስለዚህ ራስ ያንተ ትርጉም ነው ይሄ። ያንተ ትርጉም ይሄ ነው። ከኔ ውጭ የተለየ ትርጉም አላመጣም እስካሁን። ያንተኑ መጽሐፍ እኮ አመጣዋለሁ እኮ ሰው ብሎ የፈታውን እኮ አመጣዋለሁ። አባቶች ብሎ ነበር ስፒሮስ። አባቶች ያ ሰውዬ ሪል ማን ነው የሚል እስኪ ወይም ሉቃስ ነው የሚል ስም እስኪ ካለ አሳየኝ። እኔ ምን አውቃለሁ? ሉቃስ ነው ያሉት እኮ የአንተ አባቶች ናቸው፣ እኔ አይደለሁም። የአንተ የፕሮቴስታንት አባቶች ናቸው። ሰው ነው ሉቃስ ነው ያሉት እኮ እንዴ ደሱ። ቸርች ፋዘር አዲሱ መደበኛ ትርጉም ሰርድ ላይ ያሉት እነሱን እቀበላለሁ ካለ ደሱ አዲሱ መደበኛ ትርጉም ነው ያጻፍኩት። ቆይ ስማኝ አንዴ ስማኝ። ሉቃስ ያሉህም የአንተ የፕሮቴስታንት ስኮላሮች ናቸው። ሰው ያሉህም የአንተ ስኮላሮች ናቸው፣ እኔ አይደለሁም። አንተ ከራስ አባቶች ጋር ራሱ እየተስማማ አይደለም አንተ። ስለዚህ ካልተስማማ ያንተ አባቶች ያንተ ሊቃውንቶች ሰው ነው ሲሉ አንዴም ሉቃስ ነው ሲሉ አንተ ደግሞ አይ ሰው አይደለም ካልክ አንተ ሰው አይደለም ያልክበትን ፕሩፍ ስጠኝ። አለ ሰው አይደለም ያልክበት ነው የራስ ትርጉም ነው? ለምሳሌ በአምባ ፈረስ ላይ እንትን ላይ 7 ራስ ያለው 5 እንትን ያለው እንደዚህ ያሉ ነገሮች ታያለህ። እነዚህ ቀጥታ አንወስዳቸውም፣ ራእይ ስለሆኑ ነው። ቀጥታ አንወስዳቸውም። ስለዚህ የክፍል ስረዳኔ እኔ ልትለኝ የፈለግከው ግን እዚህ ጋር ንገረኝ እስኪ ምንድነው? እስኪ ሰው ቢሆን ምንድነው ልትለኝ የፈለግከው? እሺ አንዳንድ ትርጉሞች ላሳይ። በቃ የኔን አባቶች ማለት በአባቶች ያስቀምጡትን ላሳይህና ደሱ በቃ እንጠቅልል። ላይከስ ፕሩፍ ባሳይ ጥሩ ነው መሰለኝ። አንዴ ላሳይ። አንተ ልትለኝ የፈለግከው ነገር እሱ ልሰይ ችግር የለውም። አይ ዝም ብሎ ማሉሰዱ ነገር የለም። ፕሩፍ ላሳይ። ለምሳሌ ይሄ ባይብል ሀብ ላይ ያለ ኮሜንታሪዎች ናቸው። እዚህ ጋር የምታያቸው የቤንሰን ኮሜንታሪ አለ፣ የማቲው ሄነሪ ኮሜንታሪ አለ፣ የካምብሪጅ ባይብል ዩኒቨርሲቲ ኮሜንታሪ። የቱን ኮሜንታሪ የምትቀበለው? የባርነስ ኮሜንታሪ አለ። የቱን ኮሜንታሪ ላንብብል? የምትቀበለው የቱን ነው? የቱን ላንብብል? ደሱ የምትቀበለው ንገረኝ። መጽሐፍ ቅዱስ ጋር ከተስማማልኝ ቀበለዋለሁ። ታዲያ አንተ ሲመችህ የምትቀበለው ሳይመች የምጥለው ከሆነ ምኑን ዲስከሽን አደረግን? ደሱ ከእግዚአብሔር ቃል ውጭ ከሆነ የመጀመሪያው ባለስልጣን እግዚአብሔር ቃል ስለሆነ እግዚአብሔር ቃል ጋር አንተ ማን ነህ እንደዛ? ምክንያቱም ሌሎቹ ደግሞ እንዳንተ አልተረዱማ። ስለዚህ ማን ነው ትክክል ንገረኝ እኮ። ሌሎች እንደኔ ያልተረጎመ እስኪ አምጣ። እንደኔ ያልተረጎመ እኮ እስካሁን አንድም ሰው አላመጣም። አመጣሁልህ እኮ ያንተኑ። ይኸው የመጀመሪያው ያንተኑ አባቶች አመጣሁልህ። ይኸው ያንተኑ አባቶች አምጥቼ ቆይ አንዴ ደሱ አላመጣም ስልክ ይሄ ውሸት ነው የሚሆንበት። አንዴ ቆይ ያንተኑ አባቶች አምጥቼ ይኸው ሰው ነው ይሉታል፣ ይህ ሰው ይሉታል። ይኸው ይሄን ትቀበሏለህ?
ሰው ማንም እኮ ሰው እያልኩህ ነው። ይኸው መጽሐፍ እኮ ሰው እያለ ነው እዛ አይደለ? ሰው እያለህ እኮ ነው። ሉቃስ ብሎ ሰው ይጠሩታል አይደለ? ጭራሽ እነሱ አንተ አባቶች ሉቃስ ይሉታል። ይኸው እሱ ደግሞ ይኸውልህ አንደኛ ሉቃስ መሆኑ እንትና ለመሆኑ ከየት አገኙት? ምንጫቸው ምንድን ነው? እኔ ምን አውቃለሁ? እሱ አንተ አባቶችን ጠይቅ። በቃ ምንም እንደዚህ ከሆነ እነዚህን ሰዎች ገለል አድርገህ ወደ ተሳስተዋል ማለት ነው። ተሳስተዋል። በጣም ጥሩ ጥላቸዋል። የራስ አባቶች የራስን አባቶች ጥላቸዋል። የኔ አባቶች አይደሉም ብራዘር፣ የኔ አባቶች የመጀመሪያና ሰከንድና ሰርድ ሴንቸሪ ያሉ አባቶች ናቸው። እነማ? ስም ንገረኝ። ስም ንገረኝ። ስም ንገረኝ። ቆይ አዳምጠኝ ባባ። እንደሱ ስም ንገረኝ። እንደሱ አንድ አባት ንገረኝና ስም ብሎ እንደተረጎመው ሊያው አንድ አባት ንገረኝ። እኔ ይኸውልህ እኔ አሁን የፈለከውን አምጣና እኔ አንተ የምትቀበለውን አንድ አባት ስጠኝ። ከዛ ትርጉሙን እኔማ በቃ ትርጉም በቃ እኔ የተረጎምኩት ይሄ ትርጉም ትክክል ነው። አሁን ከዚህ የተለየ ትርጉም አንተ ለምሳሌ አሁን ይሄ የማን ነው ያልከው? ቅድም የመጣው የፕሮቴስታንት ያልከው ነው። ከሱ ውጭ ሌላ አለ? ከሱ ውጭ ሌላ አለ? እስካሁን የለም እኮ። ዮሐንስ አፈወርቅን ትቀበለዋለህ? እስኪ እሺ፣ እሱ ጥሩ ነው። ያው ሙሉ በሙሉ ባልቀበለውም አንዳንድ ጥሩ ነው። ታዲያ እንዴት ነው ዲስከሽን የማደርገው ከአንተ ጋር? ደሱ እኔ እኮ በጣም አስቸጋሪ ነው። አሁን ከእናንተ ጋር አንዴ ደሱ አንዴ ቆይ፣ እንደናንተ አይነት ወንድሞች ጋር ዲስከሽን ማድረግ ከባድነቱ ይሄ ነው። ስትፈልግ ትቀበላለህ፣ ሳትፈልግ አትቀበልም። ስትፈልግ በግማሽ ትቀበላለህ፣ ካልተመቸ ደግሞ አትቀበልም። ስለዚህ አሁን አንተ የራስህን ትርጉም ነው ያሬዲ፣ አንተም አሁን የምትቀበለው ሁሉንም አንድ አይነት ትርጉም አትቀበልም። የሁሉንም ማለት ሁሉም የሚያምኑት ራሱ አባቶች ከአባቶች እኮ ሙግት እኔ ግን የራሴን ትርጉም አልሰጥማ። እኔ አንዱን አባት ባልቀበል አንዴ ደሱ ይኸውልህ፣ አንዱን አባት ባልቀበል በአንዱ አባት መርኩዤ ነው የማልቀበለው። አንተ እኮ ሳትቀበል ስቀር እኮ ሪፈረንስ አልሰጠኸኝም። የራስን ትርጉም ነው ያስቀመጥከው። እኔ አንዱን አባት አልቀበልም ስል ሌላ አባት ሪፈር አድርጌ ነው። እሺ እናያቸው እስኪ ጆን። እሺ የጆን ክርስቶስ ምን እንደሙሉ ላሳይ ሆም ሊሆን እሺ ወይ ደሱ ዛሬ እንትን አልከኝ። በስማ ሁሌም እንደውም ውሃ ይዤ ባውራክ ነው የሚሻለው። ጾሙ ነው እንጂ እሺ አንዴ ቆይ commentaries on Act 16:9 እሺ ኦኬ ይኸው ሆምሊ ሙሉ ሆምሊ እሺ እሺ ይሄ ቻፕተር ስንት ነው? ኒው አድቨንት ስታክ አደረገ ደግሞ ኮምፒውተር። እሺ ሆምሊ አክት 10 ዮሐንስ አፈወርቅን እቀበላለሁ ስላከኝ በጣም ነው ስራ ያቀለልክልኝ። ባይ ዘ ወይ ትልቅ ነገር ነው ያደረክልኝ። አክት 18 19 16 ኦኬ እሺ verse 16 ስታክ አደረገ ኮምፒውተር። እሺ ስንት ላይ ነበር? ላውጣልህ ደርሻለሁ። ችግር የለውም። ኦኬ ማቴዎስ 18 the Act of Apostles. እሺ homily
ከሞን አይ በቃ ከእንትን ላይ ላውጣው። ስታክ እያደረገብኝ ነው ኮምፒውተሬ። ከባይብል ሀብ ላይ ብቻ ላውጣው። በቃ እኔ ላውጣላ ማውጣት እችላለሁ። እኔ ይያለው ይወጣል። ክፈተው። እሺ አውጥቻለሁ። ሆምሊ ስንት ላይ ነው? ቆይ እስቲ አይ ቲንክ ሆምሊ ስንት መሰለ? አክት ላይ ሆምሊ ስንት ላይ? እስቲ ይሄ አክት ይሄ ገና ሰከንድ ቻፕተር ነው። እሺ አክት 17 ጥሩ። በቃ አንድ ስቴፕ ወደ ላይ መሄድ አለብኝ ማለት ነው። እሺ ኦኬ ይኸው አክት 16:9 እሺ አክት 16:9 verse 15 አይ በቃ ወደ እንትን ልመለስ። ችግር የለውም። በካቴና ባይብል ሊወጣ ያው እሺ ይላል። ያው አክት 16:9 ላይ ሙሉን እዛ ከሆምሊ ያነበው ነበር ግን እሺ not now by angels as to Philip as to Cornelius, but how by vision it is now shown to him in more human sort, not as before, in more divine manner. For where the compliance is more easy, it is done in more human sort. But where great force was needed, there is more divine. For since he was but urged to preach, to this end it's shown him in a dream. But to forbear preaching, he could not really endure. To this end, the Holy Ghost reveals it to him. መንፈስ ቅዱስ ገለጠለት ይላል። Thus also it was done with Peter. Arise, go down. Acts 10:20 ጋር ያለውን ያመጣና እሺ for of course the Holy Spirit ምን አልከኝ? ቆርኔሌዎስ የቅዱስ ጴጥሮስም እሺ for of course the Holy Spirit did not work what was otherwise easy, but here even a dream sufficed to him and to Joseph also as being really moved to compliance ይላል። ለዮሴፍ የተገለጸ ይላል። The appearance is in a dream, but to the rest in waking vision. Matthew በህልሙ ነው ግን ተኝቶም አይደለም ነው የሚለው። waking vision ላይ ሆኖ ነው የሚለው እና ማቴዎስ 1:20 ያመጣል። ከዛ and a man of Macedonia, not simply enjoying but beseeching, and from the very person in need of spiritual cure ይላል። አየው ምን እንደሚል and a man of Macedonia ይልና የመቄዶንያ ሰው etc ይልና and not simply in joining but beseeching, and from the very person በመከራ ብቻ ያለ አይደለም። ምናከኝ እሺ እና እዚህ ውስጥ አሁን ምን የተለየ ነገር አለ? ይሄው from the very person in need of spiritual cure ይላል። ምን ማለት ነው? spiritual from the very person in need of spiritual cure ማለት ነው መንፈሳዊ እርዳታ ይፈልጋል ነው ወይ? from the very person ማለት ነው from the very person ያ ሰውዬ ማለት ነው። ያ በራእይ ያየው persons እኮ ነው የሚለው ሰዎች እንደማለት ነው። ኦኬ ስለዚህ እነዚህ ሰዎች የምን ሰዎች ናቸው? የመቄዶንያ ሰዎች። ስለዚህ የነዚህ ሰዎች አካል የሆነው ሰው አይደለም የመቄዶንያ ሰው? አሁን ደግሞ ሰዎች አራካቸው ምክንያቱም ከነሱ ጋር ነው እየፈታ ያለው። ይኸውልህ እያየን ያለው ትርጓሜ ነው እያየን ያለው። የማን ዮሐንስ አፈወርቅ ምንድነው የሚለው? from the very persons in need of spiritual cure የመንፈሳዊ ሕክምና መንፈሳዊ ፈውስ ከሚፈልጉ ሰዎች መካከል አየው from the very person ነው የሚለው። ልክ እኮ ነው ህልሙ እያወራ ያለው ዳቆኔ። እኔ ስለ ህልሙ አይደለም እያወራ ያለው ስለ ሰውየው ነው የተናገረ ያለው።
ስለሰውየው አይደለም። ሰዎች እኮ ብሎ ፐርሰን ሳላቸው አይደለም። a man of Macedonia ይላል። a man of Macedonia የመቄዶንያ ሰው። ይሄ ሰው ከማን መሃል ነው የሚለው? from the very persons in need of spiritual cure መንፈሳዊ ፈውስ መንፈሳዊ እርዳታ ከሚፈልጉ ሰዎች መካከል ነው የሚለው እኮ። መንፈሳዊ ሰው ሲቀጥልና መንፈሳዊ ሰው ከሚፈልጉስ መካከል ነው ይላል። እሺ መካከል ማን ነው የተባለው? መካከል ሳይሆን ከሚፈልጉ from the very person ማለት ነው። በቃ በስማም ደሱ መካከል ይታለ ደሱ አንዴ ችግር የለውም። ደሱ አንዴ ሚውት አድርግልኝ። አንዴ ቆይ ደሱ from the very person የሚለውን ተርጉመውና ትነግረኛለህ በኋላ። አንዴ ሚውት አድርገው። አንድ ጥያቄ ብቻ ዳንኤል ጠይቀውና ልጨርስ። ዳኒ ከኔም ከደሱ እንግሊዘኛው ይሻላል። ዳኒ ዶክተር ይሻላል ሳይሆን ዝም ብለን እንትን ነበር። ችግር የለውም። ለተሻለ አንዴ ደሱ ፕሊዝ። አንድ ሚውት ይችላል ወንድሜ ይችላል። ልክ ነው። አንዴ ደሱ ዶክተር ዳኒ የመቄዶንያ ሰው የተባለው ሰው ነው ወይስ አይደለም? እዚህ ሐዋርያ 16:9 ላይ ያለው ጳውሎስን እርዳን እያለ ስለምን የነበረው ሰዎች ናቸው፣ ግን በቪዥን ነው። እኔ የጠየቁ ጥያቄ ሰው ነው ወይስ አይደለም? ሰው ነው። ችግር የለውም ማለት ትክክለኛ ሰው ስጋ ያለው ደም ያለው ሰው አይደል? አዎ ሰው ነው፣ ግን ማብራራት ይኖርብኛል መጨረሻ ላይ። ችግር የለውም። እኔ እሱን አሁን ማብራራቱ እሱ አይደለም አሁን የምንፈልገው። ዳኒ የፈለግነው ደሱ ሰው አይደለም ብሎ ነው የሚያምን የነበረው። ሰው አይደለም እስከነጭራሹ ሰው አይደለም። ሰው ይሄ ስጋና አጥንት ያለው ደም ያለው ሰው አይደለም ብሎ ነው ሰው ሳይሆን የቪዥን ነው። የቪዥን ሰው ነው ነው። እኔ ትክክለኛ ሰው አይደለም ነው የምትለው። አብራራለሁ ያልኩት ደስ ኢየሱስ ነው። እኔ እያወራ ያለሁት ያሳየው በራእይ ነው። በራእይ እኔ እሱን አይደለም የጠየቁት። እኔ ስለ እሱን አይደለም ጥያቄ። ዲያቆኒ ላብራራ። አንዴ ቆይ ደሱ አንዴ ደሱ ለሁለቱም ቆይ ደሱ አታምታታ። እኛ እያዳመጥን ነው። አታምታታ፣ አታጭበርብር። ራእዩን ያየው ማን ነው? አንዴ ቆይ ደሚው አንዴ ዶክተር ዳኒ አንዴ ዶክተር ዳኒ ሚውት አድርግልኝ። ደሱ ልጠይቀው። ችግር የለውም ደሱ። እሺ የመቄዶንያ ሰው የተባለው እውነተኛ ሰው ነው ወይስ አይደለም? ሪያል የሆነ ሰው አይደለም። ጥሩ በቃ በራእይ ሰው ነው። በሰው መልክ እግዚአብሔር ለዛሽ ከተማ አገልጋይ እንደሚያስፈልግ ያሳየው ነው እንጂ አንተ እንደምትለው ሪል የሆነ የመቄዶንያ ሰው የተባለው ሰው አይደለም አይደለ? ደሱ ሪል የሆነ ሰው አይደለም። በቃ ሚውት አድርግልኝ። እሺ ዳኒ ምን ማለት መሰለ? በሌላ አንዴ ደሱ ፕሊዝ። ልደት የተቆጠረለት የተወለደ ኧረ አንዴ ፕሊዝ። እሺ ዳንዬ የመቄዶንያ ሰው የተባለው ሰው ትክክለኛ ሰው ነው ወይስ አይደለም? ዮሐንስ አፈወርቅ እንደዛ አስቀምጦታል፣ ግን ደሱ እንዳለው ነው። ቪዥን ስለሆነ ማለት ነው። ማን ነው እንደዛ ብሎ የፈታው? ስጠኝ። ሰው አይደለም ብሎ የፈታው ማን ነው? እኔ ዮሐንስ አፈወርቅን አመጣው ሰው ነው ብዬ የፈታበትን፣ አንተ ደግሞ ሰው አይደለም ያልክበትን ስጠኝ። ጥቅሱ ማንበብ እኮ እንችላለን። ፊት ለፊቴ እኔም ከፍቼ ነው ያለሁትና ቆይ የአማርኛውን ላንብብ መጀመሪያ። ዶክተር ዳኒ በጣም ረጅም ሰዓት ያነበብ ነው ፕሊዝ። እኔ አሁን የምፈልገው ሰው አይደለም ብላችሁ ስተረጉሙት፣ ኦኬ ለምሳሌ አዲሱ መደበኛ ትርጉም ማምጣት ቀደም አየ ነው። ጥቅስ ነው ማነበው እኮ አንዴ ቆይ ዳኒ ፕሊዝ። በጣም ረጅም ሰዓት ስላሰለቸን እባክህ ዳኒ አንዴ ስማኝ። ረጅም ሰዓት ስላሰለቸን አሁን ጥቅሱን ማንበብ አይደለም የምንፈልገው። ጥቅሱን አነበብን፣ አልተስማማንም። ኦኬ ካልተስማማን አዲሱ መደበኛ ትርጉሙን አውጥቼ ሰው ይለዋል። ጭራሽ ነው ሉቃስ ብሎ ይገምተዋል። አዲሱ መደበኛ ትርጉም ማብራሪያው ላይ ዮሐንስ አፈወርቅን አመጣውና ዮሐንስ አፈወርቅም ሰው ይለዋል። አሁን አዲሱ እሺ እያስወራን አይደለም። ቀጥልሽ። ቆይ እኔ አሁን አንተ የምጠይቅህ ሰው አይደለም ያልክበትን ሰው አይደለም ብሎ ይፈታልህን ማስረጃ ስጠኝ። አማርኛ የተጻፈውን ላንብብልህ ያልኩ ነው ያለሁት። አዲሱ መደበኛ ትርጉምን ቼክ ማድረግ ዳንዬ እሱን አንብበን እኮ ስላልተስማማን የአባቶችን ትርጓሜ አየን፣ ዮሐንስ አፈወርቅን አየን፣ አዲሱ መደበኛ ትርጉምንም አየን። የእናንተ መጽሐፍ እዛ ላይ ሰው ብሎ ነው የሚጠራው፣ which is ትክክለኛ ሰው ማለት ነው። አካላዊ የሆነ ሰው እንደውም ሉቃስ ብሎ ስም ይሰጧል ጭራሽ። ስለዚህ አሁን ካልተስማማን ማስረጃ ስጡኝ። እናንተ ሁለታችሁ ሰው አይደለም ስትሉ የራሳችሁ ትርጉም ከሆነ የኛ ትርጉም ነው ብላችሁ በዚሁ እንስማማ። አይ
ይሄን ፕሩፍ የሚያደርግልን የአባቶች ትርጉም አለ። ካንተም ፕሮቴስታንትም ስኮላር ሊሆን ይችላል አላቅም። ዳንዬ ስጠኝ። ስኮላር ሞልቷል፣ ችግር የለውም። የስኮላር ችግር አይደለም። ስጠኝ። እሺ በቃ አንድ ስኮላር ስጠኝ። ነው መጀመሪያ የተጠየቁትን እኔ መመለስ የለብኝም። ዳንዬ ይኸውልህ ከአንድ ሰዓት በላይ ነው ቃሉን ያነበብነው። ቃሉን አንብበን እኔም የአባቶችን ትርጉም አምጥቼ ዮሐንስን አፈወርቅ ትርጉም አምጥቼ አካላዊ ሰው ነው፣ ትክክለኛ ሰው የመቄዶንያ ሰው ነው ብዬ አመጣው። ደሱ ደግሞ አይደለም ማለት አይደለም ሲል ግን የራሱን ትርጉም ነው ያስቀመጠው። ይሄ እኔ ትርጉም ነው ብሎኛል። መጽሐፍ ቅዱስን አንብቦ የተረዳበት። አንተ ትርጉም አለ፣ የራስህ ትርጉም አለ ወይስ የአባቶች ትርጉም አለ? ዳኒ እኔ ስኮላር ላሳይ ላነብልህ እችላለሁ። እሺ ክፍታ አንድ አሳየኝ። ሁለት መስመር እንዳነብ ለምን አልፈቀድክልኝም? አንድ ያሳየኝ። ስኮላርን አሳይና ከዛ ተነባለህ። ማንበብ ይቀድማል ወይስ ስኮላር ማሳየት ይቀድማል? ስኮላር ማሳየት፣ ምክንያቱም ረጅም ሰዓት ነው ያነበብነው። አንድ ሰዓት ከአንድ ሰዓት በላይ ቴክኒካሊ እንዳነብ እየከለከልከኝ ነው። ችግር የለውም። ስኮላርን አሳየኝ ፕሊዝ ዳኒ። ችግር የለውም። ክሬኬነርን አነብልሃለሁ። ትልቁ ላይ ሆነና ክፈቶሽ። እሺ ችግር የለውም። ለሚ ሪሶርስን ንገረኝና አባቶቹን ጋር ባታሳየኝ ስኮላርን አሳየኝ። ችግር የለውም። ክሬኬነር አልኩ። አባት አይደለም እሱ። የምን አባት ነው እሱ? ስኮላር ነው የምታሳየኝ? ስኮላር አልከኝ አይደል እንዴ? እኮ አባት ከሌለህም ስኮላር ቢሆን አሳየኝ አልኩኝ። እሱ ችግር የለውም። አባትም ሞልቶኛል አላስወራ ብለኝ ነው እንጂ። እሺ አንድ አባት ስጠኝ። እሺ በቃ ጠብቀኛ። ታዲያ ሁሉ ባንድ ይሆናል እንዴ? እኮ እሺ ልጠብቅህ። እንዴት ነው ነገሩ? አትቆጣ ዳኒ። ይቆጣ ምን አገባሽ እንጂ። ተው ዳኒ፣ እንደሱማ ዲስሪስፔክት አታርጋት። ያገባኛል። ችግር የለውም። አይ በዛ መልኩ አትመልስ ዳኒ ፕሊዝ። እኔ የምትቆጣኝ እንኳን ቆይ ሀኒ ችግር የለውም። እኔ እንኳን የምትቆጣኝን ምንም አላልኩም። ችግር የለውም ተቆጣ። ግን እሷን ግን እንደዚህ አትመልስላት ፕሊዝ። ኦኬ ላንብብልህ። ስኮላርህን ወይም አባትን መጀመሪያ አንብብልኝ። ክሪኬነር ክፈተው። ትልቁ ላይ ነው። ትልቁ ላይ ነው እንደሚዋ ማረግ ትችላለህ እኮ ያሬድዋን። ኦኬ IVP ባይብል ባንክ ባይ ዘ ዌይ ኦነስትሊ ስፒኪንግ ዝም ብዬ ራንደምሊ ነው እያነበብኩ ያለሁት። አብረን እናንብበው። ባይብል ባክግራውንድ ኮሜንተሪ ዘ ኒው ቴስተመንት ነው የሚለው። ክሪኬነር ነው። አብራችሁ ዳኒ አብራችሁ ያሬዱ የሚያወጣውና አንድ ላይ እዛው አለ። ክሪኬነር ችግር የለውም። ከሱ አነበዋለሁ። ኢትስ ፋይን ችግር የለውም። መቄዶኒያ has been a Roman province since 146 BC ይላል። ያው መቄዶኒያ ማለት ሮማን ፕሮቪንስ ነች ካለ በኋላ it was strategically more important to Rome than Achaia። ያው ከኤኪያ ከተባለች I think ኤኪያ ማለት የትኛው ከተማ? ግሪክ። ከግሪክ የተሻለች ከተማ ነች ስትራቴጂካሊ ካለ በኋላ because it was the link between Rome and the whole eastern part of the empire along the Gia Engata ከተባለ ቦታ ማለት ሁለቱ ቦታዎችን የሚያገናኝ ነው ካለ በኋላ Herod originally constructed ካለ በኋላ the narrow body of water ቦታውን እየገለጠ ያለውና ሌላ ስኮላር መለወጥ ይኖርብናል። ለውጥ ችግር የለውም። ለውጥ የሚቀጥለውን ስኮላር እንመልከት። ማለት ምን የሚጨምረው ችግር የለውም ዳኒ። እሺ ስለዚህ ሁለተኛው እስቲ ባርነስ እንመልከተው። እንጃ እንዳይመች ብቻ እንየው። አይ ጤናማ ትርጉም ስለሚተረጉሙ እኔ ግድ መዘጋጀትም የለብኝም። አብረን ነው የምናነበው። እኔ ችግር የለውም ብቻ እኔ በእንትን ስጡኝ ያልኩት ጥቀሱልኝ ያልኩት ሰው አይደለም ስላላችሁ። ቪዥን እኮ ነው ቪዥን። እኔ አይ ዶንት ኖ ለምን ከባድ እንደሆነ አላውቅም። ችግር የለውም ሲስተር ሶሪ ኃይለ ቃል ተናገር አይታለሁ። አም ሶሪ ችግር የለውም ዳኒ። ይሄ አክት 9 ኦኬ ይኸውና ሄልፓስ የሚለው ማለት ነው። that is by preaching the gospel ይላል። እንግዲህ ቦታውን ምናምን ከተናገረ በኋላ እዚህ ጋር ነው that is by preaching the gospel ካለ በኋላ ሄልፓስ ሲል ማለት ነው እርዳኝ ማለት ነው ሲባል ወንጌልን መስበክ ይላል። this was a call to preach the gospel ወንጌልን እንዲሰብክ የተደረገ ጥሪ ነው ይላል። in an extensive pagan land ያው ፓጋን በሆነ ምድር ላይ ወይም ደግሞ ጣዖት አምላኪዎች ማለት ነው። amid many trials and dangers ብዙ
ፈተና ባለበትና አደጋ ባለበት ቦታ ላይ የተደረገ የወንጌል ጥሪ ነው ይላል። to this call ለዚህ ጥሪ ማለት ነው notwithstanding all this prospect of danger ይሄ ሁሉ አደጋ ባለበት ማለት ነው Paul and Silas carefully responded ጳውሎስና ሲላስ ደግሞ በጥንቃቄ ሪስፖንድ አደረጉ and gave themselves to the work ራሳቸውን ለስራ አሳልፈው ሰጡ ይላል their conduct was thus an example to the church ባህሪያቸው የጳውሎስና የሲላስ ማለት ነው ለቤተ ክርስቲያን አሁን ይሄ ማይተረጉምልም ዳንዬ ሰው አይደለም አይልም ያ አሁን እኮ በቪዥኑ ግልጽ ስለሆነ ቪዥኑን አብራራው አሁን እኮ በቪዥን የመጣ ነው ሰው አይደለም ብለው ስኮላሮቼ ሰው አይደለም ብለው ተርጉመውታል ስላልከኝ ነው እሱን አሳየኝ እኔ ዮሐንስ አፈወርቅን አሳየው አንተም ተስማማ ዮሐንስ አፈወርቅ ሰው ብሎ ተርጉመውታል የመቄዶንያ ትክክለኛ ሰው ብሎ ተርጉመውታል ብለን ተስማማ እኔ አትሊስት አንድ ሰው አሳየው አንተ ሰው አይደለም ስትል የራስ ትርጉም ከሆነ የራስ ትርጉም ነው በቃ አለቀ በራስ ትርጉም በሚለው እንስማማ የግድ ወደ አንድ አይነት ሐሳብ የለብንም አሁን ስኮላሮች አሉ ሰው አይደለም ብለው የተረጉሙ ስላልከኝ እሱን እየፈለኩኝ ነው ኦኬ እንግዲህ ቪዥን ሲል ቪዥኑን ያገናኘው ከሐዋርያት ሥራ ምዕራፍ 9 ቁጥር 10 ላይ የጳውሎስንና የአናንያስን በገለጠበት መልኩ ነው የሚያብራራውና እዛ ሄዱና ተመልከቱ ብሎ ቪዥኑን ያሳያል እዚህ ጋር እኔ ስለ ቪዥኑ አይደለም ለጳውሎስ ምን አይነት ራእይ መጣለት አይደለም ጥያቄ ስለ ቪዥኑ ሳይሆን የጠየቁት እኔ ጳውሎስን ይለምነው ስለነበረው የመቄዶንያ ሰው ተብሎ ስፍራ ተጠቅሶለት የስፍራው ያ ሰው ደግሞ የሚኖርበት ያለበት ስፍራ ተጠቅሶ የመቄዶንያ ሰው ተብሎ ሁለታችሁ ሰው አይደለም ስላላችሁ ለዛ ማስረጃ ስጡኝ ያልኩት ኦኬ ቅድሙ እኮ የወንጌል ጥሪ ቀረበለት ነው እንጂ የሚለው ስፔሲፊክ ትክክለኛ ሰው ነው አይልም አረዳኒ እባክህ ሰው አይደለም ያልክበትን ማስረጃ ስጠኝ ኦኬ እንግዲህ ሰው አለመሆኑን ለማስረዳት በአማርኛ የተጻፈውን ቀለል አድርገን በስነ ስርዓት 2 ቨርስ እንዳነብ ትፈቅድልኛለህ ስለዚህ ምንም ፕሩፍ የለህም ስኮላርም የለህም አባትም የለህም የራስን ትርጉም ሰጠኝ ነው ስኮላርማ ይሄ ሁሉ ስኮላር ነው አሁን በዚህ ባጣዳፊ እንትን ውስጥ ይሄን ሁሉ ማየት ይኖርብናል ወደ 30 አካባቢ ስኮላር ነው ያለው እዚህ ፊት ገባኝ ግን አለ ብለህን ነበራ ወደዚህ እኮ የመጣ ነው እኮ አለ አንዱን አሳያለሁ ብለኝ ነው ዳኒ ያ አንዱን ማሳየህ ከነዚህ ካሉት መካከል ለምሳሌ አሁን እንትንን ከፍቻለሁ ማቲው ሄንሪን ከፍቻለሁ ማቲው ሄንሪ ላይ ምን ይላል የሚለውን እናያለን አብረን ግን ግልጽ ነው ነገር ይው አይ ግልጽ ነው ነገር ይው ዳንዬ ይኸውልህ ለአንተ እኮ እንደውም አንባቢ ነህ አንተ በጣም የተሻለ ታነባለህ ከሁላችንም ስታነብ አንድ ነገር ላይ ሁለት ሰዎች መጽሐፍ ቅዱስን አንብበው እንዴት ነው የሚፈቱት ኦኬ አባቶች እንዴት ተረዱት የቀደሙት እንዴት ተረዱት እንዴት ፈቱት ብለው ሪፈረንስ ያሉ አይደለ ስለዚህ ሪፈረንስ ስናይ አዲሱ መደበኛ ትርጉም ጭራሽ ሰው ብሎ ሉቃስ ብሎ ይጠራዋል ስሙን ጭራሽ ያው ግምት ነው ግን ብሎ ያስቀምጠዋል something that Luke the author of the act ማለት ነው with the man in the vision ይላል አንዳንዶች ሉቃስ ነው ብለው ያስባሉ አንዳንዶች ነው የሚለው because in verse 10 it says we rather than ስለሚል we rather than ስለሚል ዘይ ከማለት ይልቅ እኛ ስለሚል እነ ጳውሎስን ያመላክታል ስለዚህ ተቀበለዋል ይሄንን አሁን ይሄ ሰው እንደሆነ ነው የሚያሳየው ያ አንዳንዶች እንደዚህ ያስባሉ ይላል ግን ቪዥንነቱ መካድ የለበትም እኔ ስለ ቪዥንነቱ አይደለም ዳንዬ ፕሊዝ ለጳውሎስ ራእይ ተገልጦ አልተገለጠም አይደለም ክርክራችን ቆሞ ሲለምነው ተሻገርና እርዳን እያለ ሲለምነው ተጠቅሶ ቦታው የዛ ሰው ቦታው ተጠቅሶ የመቄዶንያ ሰው ተብሎ ተጠቅሶ አንተና ደሱ ሰው አይደለም የመቄዶንያ ሰው ቢልም ሰው አይደለም ስላላችሁት እሱን ፕሩፍ ስጥኝ ያልኩት ሰው አይደለም ያልንበትን ነገር ሁለት መስመር አንብቤ ላስረዳ ስለ አይቻልም ይያልክ እንደገና ራሱ አይቻልም አላልኩም እሱንማ ረጅም ሰዓት አነበብን እንስማማ አልቻልን ብታነብልኝ እናንተ ማንስማማ ሊያስማማን የሚችለው የኪሳችን ትርጉም የራሳችን ፍቃድ ትርጉም ሳይሆን ኦኬ አባቶች ታነባለህ አንተ አባቶች እንዴት ፈቱት አዲሱ መደበኛ ትርጉም ከዚህ ወስዶ ነው እንደሚገለበጠው አየሁ አይደለ
አዲስ መደበኛ ትርጉም ያለውን ላሳይ። ቆይ ዳንሻ እንዴ አሚን አሁን እኮ ፌር አይደለም። እኔ አሁን ሁለት መስመር ላንብብ እያልኩ እምቢ ብለህ አንተ ብዙ ነገር ታስነብባለህ። እኔ ምንም ትርጓሜ ነው እያነበብኩ ያለሁት ዳኒ። ትርጓሜ ቢሆን ሁለት መስመር እንዳይነበብ ለምን ነው የምታደርገው? አንብብ ትርጓሜ ያሳየን ትርጓሜውን እስቲ ነው። ትርጓሜ ባይሆንስ ሁለት መስመር እንዳላነብ ለምን ነው የምታደርገው? ነው ይሄ ዳኒ እየተጫወትክ ነው እንዴ? ትርጓሜ አንብብልኝ። ቃሉንማ እያነበብን ስንፈታ ዋልን እኮ እኔና ደሱ። አንተም መተህ ብታወራ እኮ መጨረሻ ላይ ያሳየኝ ነው የምልህ። ሰው እንዳልሆነ ፕሩፍ ስጠኝ ነው የምልህ። የራስን ትርጉም ከሰጠኝ መቀጠል የምችለው ላነብ ስል እያነበብኩ ነው እንጂ ይሄን አንብብ ይሄን አታንብብ በቃ ደነዋ አይ ቲንክ ሰላማችሁ ጨርሻለሁ። በቃ ምንም ማስረጃ ሊሰጠን አልቻለም። በቂ ነው። በጣም እኔ ያው የራሴ ማስረጃ ሳይቻለሁ። እኔን ደግሞ እንዳላሳይ ከልክለኛል። እሱ አንተ አልክ። ዳኒ አጭርና ግልጽ እና እንጂ ማን ያስወርደው እሱ መሰለኝ የወረደው። በቃ ቻው እያለ ነበር። በጣም ነው የሚገርመው። ማርያምን እኔ አሁን ይኸው መጽሐፉ አለኝ እዚህ ጋር ሳየው ሪል ሰው እንደሆነ ነው የሚናገረው። በዚህ አጋጣሚ እንደውም ማለት ነው 5 ደቂቃ ውሰድና መጽሐፍ ቅዱስ ላይ ሰዎች ወደ ሰዎች እንደሚጸልዩ ይሄ የሐዋርያ ሥራ ምዕራፍ 16 ቁጥር 9 አመልካች እንደሆነና እኛ ኦርቶዶክሳውያን መልስ እንዳለን በደንብ አድርገህ ብታስረዳቸው እዚህ ጋር ላለን ለሁላችን ከፈለግህ ቤት ከፍተህ አሁን ስራ ልትሆን ትችላለህ። ግን ዛሬ በጣም የሚደንቅ ትምህርት ነው የተማርነው ኦርቶዶክሳውያን፣ በጣም የሚደንቅ ትምህርት። ስለዚህ ያሬዶዬ በእውነት እግዚአብሔር ያክብርህ፣ እግዚአብሔር ዘመንን ይባርክ፣ ልጅህን እግዚአብሔር ትዳርህን፣ ሁሉ ነገርን አገልግሎትን ይጠብቅልህ። የኛ እንቁ ወንድማችን ያሬዶ ቤት ግቡና ጋይስ፣ ያሬዶ ቤት ግቡና ቤቱን ኮፕሊንግ አድርጉለት እና ጊዜ ካለው በዚህ እንትን ላይ የአባቶችንም አስተምሮ ትርጓሜውንም በደንብ አድርጎ ይነግረናል። በደንብ አድርጎ ኦርቶዶክሳውያን ስሙ እሺ። እኛ ወደ ቅዱሳን ስንጸልይ መጽሐፍ ቅዱሳዊ እንደሆነ ይሄ አሁን የሚያስተምረን ትምህርት ይነግረናል። ይኸው አዳምጡ ሁላችሁ። ይሄ እንግዲህ የነበረ ትምህርቱ ይሄ ነው። አሁን ያወራው ነው። አንድ ደስዋ ልጠቅልልና ልውጣ፣ እኔ ስራ ስላለኝ እናንተ ትቀጥላላችሁ። እሺ ይቅርታ ደሱ። ይሄ እናት ቋንቋው ነው። እንግዲህ እናት ቋንቋው አኔር ይለዋል። ይሄ ማን የሚለውን ኦኬ፣ አይታችሁት ከሆነ አኔር ብሎ ያስቀምጧል። ይታያል አይደለ? ደምዋ ምን ይላል? ኤ ቪዥን አፒር ቱ ፖል፣ ለጳውሎስ ራእይ መጣለት ወይም ተገለጠለት። ኢን ደ ናይት ኤ ማን ይለዋል። አኔር ብሎ ያስቀምጠዋል። ማን የሚለውን አኔር ይለዋል እናት ቋንቋው። አኔር ማለት ማለት ነው ይላል። ሲፈታ እዩት። ኤ ፌሎው ሃዝባንድ ማን ሰር ይለዋል። ማን ሜን ሃዝባንድ ጀንትልመን ይለዋል። ፕሮፐርሊ ኤ ማን አን ኢንዲቪዥዋል ሜል ይለዋል። አየው ደሜ ሰው ነው፣ ለዚያውም ወንድ የሆነ ሰው ይለዋል። ባልም ነው ይለዋል። ኦኬ ይሁን ለዚህ ሰው እናት ቋንቋ እንኳን ያስቀመጠው ሰው ነው፣ ትክክለኛ ሰው ነው ብሎ ነው ያስቀመጠው። ኦኬ ትክክለኛ ሰው ብሎ ነው ያስቀመጠው። ይኸው ብሬትን ጀንትልመን ሃዝባንድ ማን ማንስ ያለ መጥቷል። ይኸው ሰው እንዲሁም ዊዝ ሪፈረንስ ቱ ሴክስ ይለዋል። ጾታን ራሱ ያመለክታል ጭራሽ። አየው ሶ ቱ ዲስቲንጉሽ ኤ ማን ፍሮም ኤ ውመን ይለዋል ጭራሽ። ያው ወንዱን ከሴት ይለየዋል ጭራሽ። ይሄ አኔር የሚለው ቃል ማለት ነው እዛ ጋር የተጠቀመው። የመቄዶንያ ሰው እኛ በአማርኛ ሰው ያለውን እናት ቋንቋው አኔር የሚለው እንደውም ጭራሽ ጾታ ራሱ ይለያል ይላል። ምን ሴትን ከወንድ ይለይና ለወንድ የተጠቀሰን ይላል። እንደውም ለወንድ ጾታ ለምሳሌ ሐዋርያ ሥራ 8:12ን እያመጣ እነዚህ ላይ ያን ቃል ያመጣዋል። ኦኬ እንዲሁም ሌላ ደግሞ with reference to age and to distinguish an adult man from a boy ይላል ጭራሽ። ያው እንዲሁም አዋቂ የሆነ ትልቅን ሰው ከልጅ ለመለየትም ይሄን ይጠቀምበታል። ዩኒቨርሳሊ any male person a man ይላል። በአጠቃላይ ዩኒቨርሳሊ ስምምነቱ ምንድነው? ይሄ ቃል ሰው ነው የሚያሳየው። ለዛውም ሰው ሆኖ ትልቅ ሰው
ወንድ የሆነ ሰው ማለት ነው። Thank you. ኦኬ ስለዚህ እዛ ጋር የጠቀሰው ትክክለኛ ሰው ነው። the word anep and inflated from appear 260 times ይላል describing an adult male ይላል። አየው በመጽሐፍ ቅዱስ 216 ጊዜ ይሄ ቃል ተቀምጧል። 216 ጊዜ ሲቀመጥ ምንን እየወከለ ነው የሚቀመጠው ይላል? አደልት ሜን ትልቅ ሰው ወይም ትልቅ የበሰለ ሰው ማለት ነው። in distinction ይሄው ከወንድ ልጅ ወይም ከሴት ሲለየው ከህፃን ወንድ ልጅና ከሴት ሲለየው በዚህ መልክ ያስቀምጠው ይላል። ስለዚህ ሐዋርያ ሳይጠቀሰው ሰው ነው፣ ወንድ ነው፣ ትልቅ ሰው ነው። ስለዚህ አሁን ለሚመጡ ሰዎች ግራ ለተጋቡ ሰዎች ይሄንን ሪፈረንስ እየነገርከን ያለ ለቅዱሳን ምን እንደምንል ነው። አሁን የሐዋርያ ሥራ 16:9 ላይ እያየን ያለው ምንድነው? ራእይም ለጳውሎስ በሌሊት ታዩ ይላል። ኦኬ ብዙ ጊዜ ወንድሞቻችን ፕሮቴስታንቶች ራእይ የሚለውን ይዘው ራእይ እኮ ነው ይላሉ። ራእይ ነው። ራእይ ማለት ግን ከመንፈስ ቅዱስ ከእግዚአብሔር መንፈስ ቅዱስ የሚሰጥ መገለጥ ማለት ነው። ማየት ሊሆን ይችላል፣ መስማት ሊሆን ይችላል፣ ማዳመጥ ሊሆን ይችላል፣ መረዳት ሊሆን ይችላል። ግን ከእግዚአብሔር መንፈስ ቅዱስ የሆነ ትክክለኛ መገለጥ ለአባቶቻችን ለቅዱሳን ለነ ዮሐንስ ለነ ጳውሎስ ሲገለጥ የነበረው ራእይ ከመንፈስ ቅዱስ ነው። ስለዚህ ራእይ ነው። ራእይ ነው። ምክንያቱም ራእይ በራሱ ማለት ነው ከእግዚአብሔር መንፈስ ቅዱስ የሚሰጥ ግልጠት ማለት ነው። ለምሳሌ ቅዱስ ጴጥሮስ ትዝ ይል እንደሆነ ደሜ በቤቱ ሆኖ እነዛ ባልና ሚስቶች ቤታቸው ሆነው የተማከሩትን አወቀባቸው አይደል? የትም ሳይሄድ ይሄ ራእይ እኮ ነው። ማን ገለጠለት ይሄን በራእይ? መንፈስ ቅዱስ። በቃ ስለዚህ እኛ ራእይ ስንል ከእግዚአብሔር ዘንድ የሚሰጥ ዕውቀት ማለት ነው። ባጭሩ ከእግዚአብሔር ዘንድ የሚገለጥ ማወቅ፣ መረዳት፣ መስማት መቻል ማለት ነው። ኦኬ አንድ የመቄዶንያ ሰው በጣም እኮ የሚደንቅ ነው ደሜ። የመቄዶንያ ሰው ብሎ የዛን ሰው ሀገሩን እየጠቀሰ ሰው አይደለም እንዴት ትላለህ? በመጽሐፍ ቅዱስ ሀገር ተጠቅሶ የሰው ተብሎ የዛ ሰው ደግሞ ሀገሩ ተጠቅሶ ሰው አይደለም እንዴት ትላለህ? አለን እንደዚህ ያለው በ148 ዓመተ ምህረት የተመሰረተች ሪል የሆነች ሀገር እንደሆነ እኮ እየተነገረ ነው። እየተናገረ ነው ሪል የሆነ ሀገር። ከዛ ውስጥ እንደውም ከሰዎች መካከል ለይቶ አንዳንዶች ማን ነው ብለው ነው እየተናገሩ ያሉት ሉቃስ ነው የሚል ትርጓሜ እየተሰጠ ነው። ግን ዋናው ይሄ ሰው ከሰዎች መካከል አንድ ሰው እንደሆነ እየተነገረ እያስረዳ ነው። አሜዚንግ። ይሄ ደግሞ እኛ አይደለም የራሳቸው የፕሮቴስታንቱ መጽሐፍ ህዳጉ ላይ ማብራሪያው ላይ አዲስ መደበኛ ትርጉም ብሎ ይፈታዋል። ይሄው የመቄዶንያ ሰው ይልና በ148 ይልና በፊት የመቄዶንያ የሮማን አውራጃ ሆነች ይላል። አንዳንዶች እንደሚሉት ይህ ሰው ይላል። ይህ ሰው እኮ ነው የሚለው። ይህ ሰው ሉቃስ ስለመሆኑ ምንም ፍንጭ የለም። ሉቃስ ነው የሚሉ አሉ ማለት ነው። ይሁን እንጂ ሉቃስ ከዚህ ቡድን ጋር የተቀላቀለው በዚህ ጊዜ ነበረ ይላል። አሁን እንግዲህ እነሱ ራሳቸው ሰው በሚለው ተስማምተዋል። ያልተስማሙት ምንድነው? እርግጠኛ ለሆኑት የትኛው ሰው ነው የሚል ነው። ራሱ ፕሮቴስታንት ሊቃውንት ይኸው ይህ ሰው ብሎ ያስቀምጣሉ። ሉቃስ ብሎ ግምታቸውን ያስቀምጣሉ። ኤኒዌይስ ግን እናት ቋንቋንም ማየነው ሰው ይለዋል፣ ወንድ ልጅ ይለዋል። ወንድ ልጅም ሆኖ ያደገ ትልቅ ሰው ይለዋል። ስለዚህ ሰው ነው። ከዛም ይላል አንድ የመቄዶንያ ሰው ፕሮቴስታንቶች ቻሌንጅ የምናደርገው የዛ ሰው ሀገሩ ተጠቅሶ ሰው ያልሆነ አለ በመጽሐፍ ቅዱስ። ሀገሩ ተጠቅሶ ሰው ያልሆነ አንድ የኢትዮጵያ ሰው ተብሎ የኢትዮጵያ ሰው ተብሎ አይ ሰው አይደለም። በመጽሐፍ ቅዱስ ሀገርና የዛ ሰው ሀገሩ ተጠቅሶ ሰው አይደለም ማለት በጣም የሚገርም ነገር ነው። ኤኒዌይስ ወደ መቄዶንያ ተሻገርና እርዳን እያለ ቆሞ ሲለምነው ነበር። ጥያቄ እኔ ለጳውሎስ ራእይ መታየው አልታየው አይደለም ጥያቄ ለጳውሎስ ራእይ የታየው ምን አይነት ራእይ ነው ሲባል አንድ የመቄዶንያ ሰው መቄዶንያ የሚኖር ሰው ትክክለኛ ሰው ጳውሎስ በሌለበት ጳውሎስ አጠገቡ የለም ደሜ ሌላ ቦታ ሌላ ሀገር ነው ያለው። ግን ምን ያደርግ ነበረ? እርዳን እያለ ቆሞ ሲለምነው ነበር ይላል። ማን ነው የሚለምነው? ጳውሎስን። ይኸው ሲለምነው ነበር። ስለዚህ ጳውሎስን እርዳን እያለ ለመለመን ጳውሎስን ና ወደዚህ ብሎ ለመለመን ጳውሎስን ማየት ጳውሎስ በስጋ እዛ ቦታ መገኘት አልተጠበቀበትም።
መንፈስ ቅዱስ ደግሞ ባወቀ ለነዚህ ሰዎች የሚያስፈልጋቸውን ነገር ለጳውሎስ ገለጠለት ማለት ነው። ስለዚህ አይ በቃ ይሄ ሰው የተባለው ሰው አይደለም የሚለው ነገር በጣም የሚያስኬድ ነው እና ቅዱሳን በስጋ ባይኖር አጠገቡ ሳይኖር ግን ይሄ ሰው በእምነት ሆኖ ቅዱስ ጳውሎስን ቆሞ ይለምነው ነበር። መንፈስ ቅዱስ ነው ለጳውሎስ ገለጠለት። ከዛ በኋላ ወደዛ ቦታ ደግሞ እንዲሄድ መንፈስ ቅዱስ ጳውሎስን ነገረው ማለት ነው እና እንግዲህ ሰው አይደለም የሚል ነገር ሰምተናል። አባቶችም ሆኑ የራሱ እናት ቋንቋው የዳኒንም ሆነ የደሱን ሐሳብ አይስማማም፣ ፈጽሞ አይስማማም። እሺ እና ጨርሻለሁ በእኔ በኩል። እንግዲህ ሆፕፉሊ በሌላ ቀን ደግሞ በመረጃ ይመጣሉ ብዬ አስባለሁ። ደም ያ ቴንክ ዩ ያሬዶ። በጣም የሚገርመው ይሄ ክፍል ራሱ ጳውሎስ ሰውየውን በአካል ያልሆነውን ሰውዬ በቃ በራእይ ያየው ብሎ ሰው እንዳልሆነ አድርገው መተርጎማቸው የሚገርም ነው። እንግዲህ የራሳቸው የሆነ አሁን ያሉት እንግዲህ እነ ዶክተር ማን ነው እዚህ ውስጥ ትርጓሜ ውስጥ አለ። ያ ዶክተር ማን ነው መላጣው ሰውዬ ሮቤሌ፣ ዶክተር ሮቤሌ ነው ተስፋዬ ሮቤሌ አሉበት እዚህ ትርጓሜ ውስጥ ማለት ነው። እና ሰው ነው ብለው እየተናገሩ እነሱን የሚያክል መምህራን ሰው ነው ብለው እየተናገሩ ሪል የሆነ ሰው ነው ብለው እየተናገሩ አይ በራእይ የሚታይ ሰው ነው አይመጣውም። እና በጣም ግልጽ ነው። ኦርቶዶክሳውያን እኛ ወደ ቅዱሳን ስንጸልይ ቅዱሳን እግዚአብሔር በሰጣቸው ጸጋ እኛ የምንጸልየውን ጸሎት ያዩናል። ጸሎታችንንም ለእግዚአብሔር ያቀርቡልናል። ሁልጊዜ እነርሱ በእግዚአብሔር ፊት ስለሚቀርቡ ገብቷቸዋል። ስለሚቀርቡ እግዚአብሔር በእነሱ ፊት እግዚአብሔር ደግሞ የእነሱን ጸሎት ስለሚሰማ እኛ ወደ ቅዱሳን የምንጸልይበት ጸሎት መጽሐፍ ቅዱሳዊ ነው። ስለዚህ ጸሎታችንን ይሰማል። እንደገናም መላእክት ወደዚህ ክፍል ከመምጣታቸው በፊት በማቴዎስ ወንጌል ምዕራፍ 18 አለ ስለነዚህ ስለ ታናናሾች እነሱን እንትን የሚል መላእክት በእግዚአብሔር ፊት ይታዩላቸዋል ብሎ የተናገርከው አለ። ይሄንን ነገር አምጥተክ ከዛ በዕብራውያን ምዕራፍ 12 እነዚህን የሚያክሉ ምስክሮች እንደ ደመና በዙሪያችን አሉ። እነዚህ በዙሪያችን ያሉ እንደ ደመና በዙሪያችን ያሉ በምናቸው ነው? በመንፈሳቸው ነው። በመንፈሳቸው ደግሞ እንዳሉ ደግሞ ለማረጋገጥ ምን አመጣልን? የሐዋርያ ሥራ ምዕራፍ 16 ቁጥር 9ን አመጣልን። ይሄ ነው እንግዲህ በጣም የሚገርም ትምህርት ነው ያስተማርከን ዛሬ። በጣም የቤተክርስቲያን ህብረት በኦርቶዶክሳዊ ህይወት ደሜ የብቸኝነት ህይወት የሚባል የለም። ክርስቶስ የቅዱሳን የክርስቶስ ቤተክርስቲያን መለያ ምንድነው ብትለኝ የብቸኝነት ህይወት የለም። የቅዱሳን ህብረት አለባት፣ የመላእክቱ ህብረት አለባት፣ የጻድቃን ህብረት አለባት፣ የሰማዕታቱ ህብረት አለባት። ስለዚህ ይህች ቤተክርስቲያን የጌታ ቤተክርስቲያን ትባላለች። በሰማይም በምድርም ሩጫቸውን የጨረሱ በአጸደ ነፍስ ያሉ በሰማይ ያሉ፣ በምድር ደግሞ እኛ ሩጫ እየሮጥን ያለን በአንድነት በአንዲት ቤተክርስቲያን ያለ ነው። የክርስቶስ አካል በሆነች ብልቶች ሆነን እኛ አለን። ስለዚህ በዙሪያችን የቅዱሳኑ ህብረት አለ፣ በዙሪያችን የመላእክቱ ህብረት አለ። የብቸኝነት ህይወት የሚባል በክርስቲያኖች ህይወት ዘንድ የለም። ምክንያቱም በክርስቶስ ያመኑ ቢያንቀላፉ እንኳን ምን ናቸው? ህያዋን ናቸው። ስለዚህ ህያዋን የሆኑ እኛ የሙታን አምላክ አናመልክም እንዴ። እኔ የሙታን አምላክ የለኝም። ሰው የሙታን አምላክ ካመለከ መብቱ ነው። የኔ አምላክ ግን የሙታን አምላክ አይደለም፣ የህያዋን አምላክ ነው። በእርሱ አምነው ያንቀላፉ ህያዋን ናቸው። ምክንያቱም ክርስቶስ ላይ ነው ያሉት። ክርስቶስ ላይ ያለ ደግሞ ግንድ ቅርንጫፍ ህያው ነው፣ ከግንዱ አልተገነጠለም። ስለዚህ እኛ የሙታን አምላክ አናመልክም። ስለዚህ በክርስቶስ አምነው ያንቀላፉ ደግሞ ሩጫቸውን ደግሞ እንደኔና እንዳንተ እየሮጡ ያሉ ህብረታችን፣ አንድነታችን፣ አድራሻችን ኢየሱስ ክርስቶስ ይባላል። በዛ የተነሳ በዙሪያችን የቅዱሳን ህብረት አለ፣ የመላእክት ህብረት አለ። ስለዚህ በእምነት በመንፈሳዊ አይንና በመንፈሳዊ ልቦና ሆነን ይህን ህብረት እኛ ኦርቶዶክሲያን እናውቀዋለን። ይህን ህብረት እኛ ኦርቶዶክሲያን ዘወትር ከኛ ጋር አለ ብለን እናምናለን። የእምነት ሩጫችንንም ምሳሌ አርያ እያደረግን እነሱን እንሮጣለን ወደፊት። ስለዚህ የኛ አምላክ የሕያዋን አምላክ ነው። በቃ
የሕያዋን አምላክ ስለሆነ ምን ይደረግ? የሙታን አምላክ የለንም። አንዱ ምን አለኝ በዚህ አጋጣሚ እንግዲህ በምድርም ያለብልት በሰማይም ያለብልት አንድ አካል ውስጥ ነው ያለው አይደል ያሬዶ አይደል? ለዛ ነው በአንድ ኃጢአተኛ መመለስ በሰማይ ደስታ ይሆናል የሚለው። በምን አውቀው ደስታ ያደርጋሉ ደሜ? ያ ቴንክ ዩ። በሰማይ ያሉት በሰማይ ሲል በሰማይ ማደሪያ የሚኖሩት ቅዱሳን አሉ፣ መላእክቱ አሉ። ስለዚህ አንተ ለምሳሌ ንስሐ ስገባ በሰማይ ደስታ የሚሆነው በምን አውቀው ነው ቢባል ህብረቱ ስላለ እኮ ነው። ህብረቱ ስላለ እዚህ ቆሮንቶስ ላይ አንደኛ ቆሮንቶስ ላይ ቅዱስ ጳውሎስ እንደተናገረው ስለ አካል ብልቶች ካነሳ በኋላ ከዛ ምን አለ? አንዱ ብልት ቢከብር ብልቶቹ ሁሉ አብረው ይከብራሉ፣ ደስ ይሰኛሉ። አንዱ ብልት ቢሰቀደው ብልቶቹ ሁሉ አብረው ይሰቃያሉ አለ። ስለዚህ እኛ ደግሞ እያንዳንዳችን ክርስቶስ ላይ ያለን ብልቶች ነን። አለቀ። ለምን? አምላካችን ሕያው ነው፣ ከእርሱ የተነሳ ሕያዋን ነን። ሩጫቸውን የጨረሱትም ሕያዋን ናቸው፣ እኛም በሩጫ ያለነውም ሕያዋን ነን። ስለዚህ አንዱ ብልት ሲደክም ብልቶች ሁሉ እንዲሁም እንደዚህ እናርገው ደሜ በአንድ ኃጢአተኛ መመለስ በሰማይ ደስታ ይሆናል አይደለም የሚለው? እሺ በአንድ ኃጢአተኛ አለመመለስስ ፈጽሞ መጥፋት በሰማይ ደስታ ይሆናል? አይሆንም፣ ያዝናሉ። የኃጢአተኛ እንደውም እንዲመለስ ይጸልያሉ። ስለዚህ ያውቃሉ ማለት ነው። ሲመለስም ሳይመለስም ምድር ላይ ያለውን ነገር ያውቃሉ። ቴንኪው። ለምንድን ነው የሚያውቁት? በቤተ ክርስቲያን ውስጥ ያለውን ህብረት፣ በክርስቶስ ላይ ያለውን ህብረት፣ በብልቶች መካከል ያለ ኮሚኒኬሽን ስላለ። ዲስኮኔክትድ የሆነ የተቋረጠ ኮሚኒኬሽን የለም በእኛና ሩጫቸውን በጨረሱት መሃል። ስለዚህ አንደኛ ደግሞ ያውቃሉ ስንል ከራሳቸው አይደለም። ከራሳቸውም አንዳች ያውቁ፣ ከራሳቸው አንዳች አያረጉም። ይልቁንም ኃይላቸው፣ ብርታታቸው፣ ጥበባቸው ኢየሱስ ክርስቶስ ነው፣ እግዚአብሔር መንፈስ ቅዱስ ነው። ይህን ይገልጥላቸዋል፣ ይህን ያሳያቸዋል። ስለዚህ ከእግዚአብሔር መንፈስ ቅዱስ የተነሳ ያውቃሉ፣ ይሰማሉ፣ ይረዳሉ ብለን ያያሉ ብለን እናምናለን። ታዲያ ያያሉ ይሰማሉ ስንል ስጋዊ ጆሮ እያልን አይደለም ደሜዋ። ይሄ ፍጥጥ ያለውን አይን አይደለም እያልን ያለ ነው። ይሄን ትላልቅ ጆሮ ትናንሽ ጆሮ እያልን አይደለም ያለ ነው። መንፈሳዊውን አይን ነው፣ የበለጠውን ክብር ነው እያወራን ያለ ነው። የበለጠውን ክብር። ስለዚህ በበለጠ ክብር በበለጠ ቅዱስ ጳውሎስ እንዳለው ዛሬ በድንግዝግዝ ያሉ አይደል ያሉ፣ በኋላ ግን አጥርቻ ያሉ አይደል ያሉ። ዛሬ ከእውቀት ከፍ ያውቃለሁ፣ በኋላ ግን ደግሞ እንዳለው ማለት ነው። ምክንያቱም ከክብር ወደ ክብር ወደ ተሻለው ክብር ነው የሚሄደው። ሊኖር ነው የሚሄደው ከአምላኩ ጋር መኖር ነው። መሞት የለባቸው። ስጋዊ ሞቱ እንጂ ሊኖሩ ነው የሄዱት። ስለዚህ ነው ቅዱስ ጳውሎስ ምን ያለው? ልኖር ከጌታ ጋር ልኖር ሊሄድ እናፍቃለሁ ያለው እኮ ለዛ ነው። ለመኖር እኮ ነው የሄዱት እንጂ ለመሞት በቃ ጸጥ ይሉ አይደለም የሄዱት። እና የኛ አምላክ የሙታን አምላክ አይደለም። በቃ አምላካችን የሙታን አምላክ ስላልሆነ ከዛም የተነሳ በእርሱ ያመኑ ያንቀላፉ የእርሱ ቅዱሳኖች ምርጦች ሕያዋን ናቸው ብለን እናምናለን። እንደኔ ቃልዎት ያሰማልን መዝሙርዬ፣ በእውነት ቃልዎት ያሰማልን። ፈንተው ያለ የቤተክርስቲያንን ንጹህ አስተምሮ ነው የተቀመጠው። ወንድሞችና እህቶቼ ነገረ ቅዱሳን ላይ ይሄንን ነገር ታገኙታላችሁ። ነገረ መላእክት ላይ ይሄንን ነገር ታገኙታላችሁ። ስለዚህ ኦርቶዶክስ በሁሉም አቅጣጫ መልስ አላት። ነገርን አጣሞ ልብን ደፍነ የምታዳምጥ ከሆነ ግን አምሶ ሶሪ እኔ ልቤን ደፍኜ እኮ 3 ዓመት 4 ዓመት ስሟገር ነበር። ልቤን ደፍኜ ልቤን ስከፍት ግን አያችሁ፣ ልቤን ስከፍት እግዚአብሔር መንፈስ የኔን ልብ ሲከፍትና እችን ቤተክርስቲያን ማወቅ ሲጀምር ብዙ ነገር በእኔ ውስጥ ሀፕን አደረገ። ብዙ ነገር ማርያምን ነው የምላችሁ፣ ብዙ ነገር ሀፕን አደረገና ቃልዎት ያሰማልን። አንድ ማስታወቂያ ልናገር፣ እዚህ መዝሙር እያለ አንድ ማስታወቂያ ልናገር። ሪከርድ የምታደርጉ ሰዎች ሪከርድ አድርጉ። እስኪ እንደውም እንደዚህ ተስተካክዬ ነው የምናገረው። ሪከርድ የምታደርጉ ሰዎች ሪከርድ አድርጉ። እርግጥ ነው ይህ ማስታወቂያ ስናገር ሰዎች እንዲጠቀሙ ነው። አሁን ማስታወቂያው ለምናገርለት ሰው ሳይሆን ሰዎች እንዲጠቀሙ፣ በተለይ ኦርቶዶክሳውያን እንዲጠቀሙ ነው። ይኸው ምንድነው መሰላችሁ? መዝሙረ ያሬድ አሁን 168,000 ፎሎወርስ ነው ያለው። 200,000 በዚህ ሳምንት ውስጥ እናስገባው። እስኪ ሪከርድ አድርገዋል፣ ሪከርድ ያደርጋቸዋል። የዲያቆን መዝሙረ ያሬድን ፎሎወርስ አሁን 168,000 ነው። ኦርቶዶክሳውያን ሁላችሁም በቤታችሁ ፎሎ አድርጉ እያላችሁ 200,000 እናስገባው። እስኪ በዚህ ሳምንት ውስጥ 200,000 ፈቃደኛ የሆነ ሰው ይሄንን ሪከርድ ያድርግና ይፖስት። የመዝሙረ ያሬድን የቲክታክ አካውንት ፎሎወርስ በዚህ ሳምንት ውስጥ
ይኸው እኔ መገዘት አልችልም። እርግጥ በዚህ ሳምንት ውስጥ 200,000 ለማስገባት ማስታወቂያ የምትሰሩ ሰዎች አንዳንድ ቁጥር ጻፉልኝ። አንዳንድ ቁጥር 200,000 እንዲገባ ማስታወቂያ በቤቴ ማስታወቂያ ሰራለሁ የምትሉ ሰዎች አንዳንድ ቁጥር ጻፉልኝ። ኦርቶዶክሳውያን ለምን መሰላችሁ? ለያሬዶ 200,000 ሆነ 2,000 ሆነ ምንም አይደለም። 2,000 ሆኖ ማስተማር ይችላል። ገባችሁ? 200,000 ሲሆን ግን የእሱን ትምህርት ኦርቶዶክሳውያን በሌላ ምንፍቅና ትምህርት ውስጥ እንዳይገቡ ስለሚረዳ ነው፣ ስለሚያግዝ ነው። ስለዚህ በቤቴ ማስታወቂያ ሰራለሁ። የመዝሙር ያሬድን የቲክታክ አካውንት 200,000 አስገቡ ብዬ በቤቴ ማስታወቂያ ሰራለሁ የሚል ሰው ያሳየኝ፣ ፍቅሩን ያሳየኝ። አንዳንድ ቁጥር የታላችሁ? ቴንኪው እንዳትረሱት አደራ። ከነገ ጀምሮ ከአሁን ሰዓት ጀምሮ አሁን ላይ ከሰዓት ያላችሁ መፖሰት፣ ምሽት ያላችሁ እንደዛው፣ ነገ ጠዋት ደግሞ እስከ 9 ሰዓት ይህን ነገር በማድረግ በዚህ ሳምንት ውስጥ የያሬዶ 40,000 ፎሎወርስ እንዲጨምር በዚህ ሳምንት ውስጥ 40,000 ፎሎወርስ ጨምሮ 200,000 እንዲገባ ፈልጋለሁ። 200,000 እንዲገባ ፈልጋለሁ። ሁላችሁም በቤታችሁ የማስታወቂያ አድርጉልኝ። መዝሙርዬ ቃሎት ያሰማልን። በጣም ዛሬ በጣም ታግላል። ከምንፍቅናው ዓለም ላይ በጣም ስትከራከር ስትወያይ ዲስከስ ስታደርግ ነበረ። እጅግ አድርጌ ነው የማመሰግነው። በሆነ በጣም ነው ደስ ያለኝ። የምትለው ሀሳብ ካለ ሀሳብ ሼር አድርግና ወደ ስራ መሄድ ትችላለህ። እሺ ደምዬ እግዚአብሔር ያክብርልኝ፣ እግዚአብሔር ይስጥልኝ። ለቀና ልብህ ለመልካም ፍቅርህ በጣም አመሰግናለሁ። ክብር ያድልልኝ። እኔ የኔ እንደውም ይዘገይና የገብረ ዮሐንስ የታላቅ ወንድማችን የዘማሪ ገብረ ዮሐንስ የእሱ ይሙላለት። እኔ በተመቻቸ ሁኔታ ውስጥ በተመቻቸ ሀገር በተመቻቸ ስፍራ ላይ ነው ያለሁት። ስለዚህ ሞላ የእሱ በቃ ነገ አሁን ቢያንስ 800 ምናምን ገብቷል ጋይስ። የእሱ ነገ ወይ ነገ ኦልሬዲ ያልቃል። የእሱ ነገ ምናምን አንተ ግን ጥሩ የእሱን ግን ቅድሚያ ስጡና የእሱን እንጨርስ። እሱን ዳር እናስይዝ፣ እሱን መስመር እናስይዝ። እኔ ምንም ይሄን ያህል የሚያስጨንቅ ጉዳይ አይደለም። ለአንተ አይደል? ቅድም እኮ ነግሬሃለሁ። ለአንተ ሳይሆን ገባ? አንተ ፎሎወርስ አለ ማለት ያ ፎሎወርስ አንተ የምታስተምረው ትምህርት ይከታተላል። ከዛ ከምንፍቅና ዓለም ይድናል። ለአንተ እኮ አይደለም። በነገራችን ላይ 2 ሚሊዮን እንኳን ቢገባ መዝሙር አይነች 2 ሚሊዮን ቢገባ ከቲክታክ የሚያገኘው ምንም ነገር የለም። ፎሎወርስ ሲጨምር ከቲክታክ ምንም አይገኝም። ምንም ገባችሁ? ግን እሱ መምህር ነው። ሌሎቹም መምህራኖችንም ቢሆን ማለት ነው ጀስት እነዚህ ስናደርግ እነዛን ሰዎች ከማዳን አኳያ ነው። ጋይስ አሁን ዛሬ ስንት ሰው ነው ይህን ትምህርት የሰማው? ከዚህ አኳያ ነው መምህር። እሺ ዲያቆን። እሺ ደሜዋ በቃ ግን እንዳልኩት የዘማሪ ገብረ ዮሐንስን ቅድሚያ እንስጥና የሱን እንጨርስ። የሱ ከሞላ በኋላ የታላላቅ ወንድሞቼን በተለይ የነ መምህር በረከት በጣም ትንሽ ነው፣ የነ ዮሐድዬ የብዙዎች ወንድሞቻችን በጣም ትንሽ ነውና እነሱንም ፎሎ አድርጓቸው። ከዛ በተረፈ ደግሞ አለው እኔም በሚመቻችሁ ጊዜ ፎሎ አድርጉ። ካልሆነም ግን እንገናኛለን። እንደዚህ ለኔ ብዙም እንትን የለውም፣ ብዙም እንትን የለውም። ለማንኛውም መልካም ትህትና በጣም ነው እኔ እረዳለሁ። ትህትና ናቃለው። የእሱን ጥቅም ሳይሆን የሌሎችን ጥቅም አሳልፎ የሚሰጥ ነው። ማርያምን ነው የምላቸው። አሁን እዚህ ጋር በቃ ለመዝሙር ያሬድ የሆነ ነገር ቢባል ኖ ነው የሚለው። ኖ ለእኔ አልፈልግም፣ ይኸው እከሌና ለእሱ የመጣውን ጥቅም ለሌላ ሰው አሳልፎ የሚሰጥ ምርጥ ኦርቶዶክሳዊ ስነ ምግባር ያለው ምርጥ ማርያምን ምርጥ ወንድማችን ነውና መዝሙርዬ ክብረት ይስጥልኝ። በጣም ነው የማመሰግነው። እሺ ደሜዋ፣ እሺ ሰላም ያገናኘን። እግዚአብሔር ይስጥልኝ። እሺ እግዚአብሔር ይስጥልኝ። ባይ